ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ ፕሮፌሰር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለው ያምናሉ? አዎ አምናለሁ። በዛም ነው የራሴን እምነት የተከተልኩት። እሺ ቀጥሉ ዮባ። የትኛው እንትን ላይ ነው ያሉት? የትኛው ቸርች ነው ያሉት? እኔ በቃለ ሕይወት ቤተክርስቲያን ውስጥ ነው። ኦኬ። በትውልዶትም እዛው ነው ማለት ወይስ ቀይረው ነው ወደዛ? አዎ እኔ ከተወለድኩ ጀምሮ እዛ ውስጥ ነኝ። ኦኬ። እሺ ስለ ኦርቶዶክስ ቤተክርስቲያን እንግዲህ በተለይ መሰረታዊ የሆኑ ዶግማ የሆኑ ትምህርቶችን ቢያነሱ ደስ ይለኛል። ከመጽሐፍ ቅዱስ ውጭ ነው የሚሉትን አንድ ትምህርት ያንሱና እሱ ላይ እናወራለን። ጥሩ ነው። እርግጥ እኔ አንድ ሐሳብ አለኝ። በጣም ውስጤ ሁሉ የሚፈልገው ነገር ግልጽ አድርጌ ልንገርህ። አንድ ክርስቶስ አለ። እርሱም በምድር ላይ አስተምሮን የሄደው አንድ ወንጌል አለ። ያ ወንጌል ሁላችንንም አንድ እንዲያደርገን እፈልጋለሁ። ማለት የተለያየ ሆነን ሁሉ ጊዜ ግርግር እየተፈጠረ የሚሄዱ ነገሮችን አልደግፍም። አንድ እንድንሆን የሁሉ ጊዜ ጸሎቴ ነው። እግዚአብሔር ሐሳባችንን አመለካከታችንን እንዲያስተካክልልን የሁሉ ጊዜ ምኞቴ ነው። ነገር ግን እኔ ደግሞ አንድ ነገር መሰረታዊ ነገር ላይ ሁሌም አቋም ይዛለሁ። እሱ የመዳናችን ምስጢር ምክንያት አንድ ኢየሱስ ክርስቶስ ብቻ እንደሆነ አምናለሁ። ኢየሱስ ክርስቶስን በማመን ከዛ ውጪ ሌላ ምንም የመዳኛ ምክንያት እንደሌለ በእኛ በቤተ ክርስቲያናችን እምነት ስንማር አድገናል፣ እናምንበትም አለን። ስለዚህ ባለፈው በተደጋጋሚ በዚህ ጉዳይ ርዕሶች ተነስተው ፕሮፌሰር ይቅርታና እየመጣሁልህ ነው፣ ግን እሺ ቀጥል። አይ አሁን ያነሱት ላይ ይሄ አንድ እንድንሆን እንፈልጋለሁ ያሉትን እኔም እጋራዎታለሁ። እኔም አንድ እንድንሆን እፈልጋለሁ። ሁሉም ከስህተቱ ተመልሶ እርሶንም ጨምሮ ወደ ሐዋርያት እምነት ወደ ቀደመችው ቤተክርስቲያን እንዲመለሱ እኔም እመኛለሁ። ዋናው ርዕስ ግን እሱ ስላልሆነ አሁን ከቤተክርስቲያን ከኦርቶዶክስ ቤተክርስቲያን ስህተት ነው ብለው የሚያምኑትን አንዱን ትምህርት ያንሱልኝና እሱ ላይ እናውራ። ያው እኔም እየሄድኩልህ ነው ወደዛ እና በኦርቶዶክስ እምነት ከኢየሱስ ክርስቶስ ውጭ ቤዛ እንዳለ የሚያሳዩ ነገሮችን በተደጋጋሚ እንሰማለን። ከዚህ በፊትም የተለያዩ ሰዎች በሚዲያ ላይ መጣው ሐሳባቸውን ሲሰጡ ሰምተናል እና ማርያም ቤዛ ነች የሚል ነገርን በተደጋጋሚ እንሰማለን። ይሄንን ነገር በተደጋጋሚ ሁላችንም ስለሰማን ከኢየሱስ ክርስቶስ ውጪ ሌላ ቤዛ አለ ወይ? ካለስ በምን አግባብ ነው የሚለውን ነገር ትንሽ መልስ ሰጠኝና እኔም ሐሳብ በመጨመር ነገር ካለ እጨምራለሁ። ብዙ ሐሳቦች አሉ፣ ግን ሞር ሌሎችም ሰዎች እየገቡ ሐሳብ ቢሰጡ በሚል ነው። እቺ ላይ መልስ ስጠኝ። እሺ። አይ ከመልሱ አስቀድሞ ቅድም ፈለጋ እንትን ያለው ነገር ነበረና ይሄ ከመጽሐፍ ቅዱስ ውጪ ነው የሚል አካል ውጪ መሆኑን መጀመሪያ ማሳየት አለበት የሚል ነገር ስለተቀመጠ በዛው አካሄድ እንሄድና ማርያም ቤዛ ነች የሚለው እንግዲህ ከመጽሐፍ ቅዱስ ውጪ ነው ብለው ስላመኑ ስለዛ ነው ስህተት ነው ብለው ያሰቡትን የጠቀሱትና አስቀድሞ ከኢየሱስ ውጪ ሌላ ቤዛ ብለው ያሉት የተሳሳተ ንጽጽር ነው የሰሩት። የኢየሱስ ቤዛነት እና የማርያም ቤዛነት እኛ ጋር በጣም የተለያየ ነው። ግን ደግሞ እስቲ ማርያምን ቤዛ ማለታችን እንደ መጽሐፍ ቅዱስ ስህተት የሚያደርገንን ይጥቀሱልኝና መጀመሪያ ስህተታችንን ከመጽሐፍ ቅዱስ ያሳዩንና ከዛ እኛ ምላሻችንን ደግሞ እንስጥ አይሻልም? እሺ እኔ አሁን ቤዛ የሚለው ቃሉ ትርጓሜው በእንግሊዝኛ ራንሰም ወይም በምትክ የሚሰጥ ዋስትና ማለት ነው። ኢየሱስ ክርስቶስ ቤዛችን ነው የሚለውን ነገር መጽሐፍ ቅዱስ በተደጋጋሚ ሐዋርያቶች ሲያስተምሩ የመጣው ነውና መጽሐፍ ቅዱስ ላይ ማርያም ቤዛ ነች የሚል አስተምሮት ስለሌለ ነው እኔ እየጠየቅኩ ያለሁት እንጂ የኢየሱስ ክርስቶስን ቤዛነት እናንተም እንደምታምኑ
እርግጠኛ ሆኜ ነው የምናገረው። ግን የማርያም ቤዛነት ላይ ትንሽ መልስ ብትሰጠኝ ነው እኔ እያልኩ ያለሁት። ነች ቢለውን ነገር ማርያም ቤዛ ነች የሚል ጽሑፍ ስለሌለ ነው። ስለሌለ ብቻ ሳይሆን ኖርማል የሐዋርያትም ማስተምሮትም ስላልሆነ ነው። ሙሴ ቤዛ ነው የሚልስ አለ የለም? ሙሴ ቤዛ ነው የሚል እስካሁን ሰምቼም አላውቅም። ቤዛ ከምን አንግል ነው የሚለውንም ለመረዳት ሞክረው። አንግል ላይ አላወራ አብራራለሁ ነው ልስማህና ከምን አንግል ነው የሚለውን አይደለም። ሌላ የኢየሱስንም አላወራንም። አዎ ቤዛ ነው የሚለው ላይ ተማመን እንጂ ከምን አንግል የሚለው ጋር አልደረስንም። መጀመሪያ ቃሉ ላይ ነው ያለነው። እርሶም ቃሉን ፈቱና ቀጠሉ ማለት ነው። ቃሉ ላይ ነው ያለነው። ለሙሴ ቤዛ መባሉ ወይም ቤዛ ተብሎ መጠቀሱን ልጥቀስሎትና አላየውም ስላሉ ከዛን ከመጽሐፍ ቅዱስ አንፃር ለሙሴ ያለውን ቤዛ እንዴት እንደተቀበሉት ይነግሩኛል። አልቀበልም ካሉም ይነግሩኛል። የሐዋርያት ሥራ ምዕራፍ 7 ቁጥር አይ ቲንክ 35 ላይ ይመስለኛል። አንዴ እጆት ላይ መጽሐፍ ቅዱስ አለ ማውጣት ይመቾታል አለ 7:35 እያየሁት ነው። እስቲ አውጡት። እሺ የምትችሉ ኮሜንት ላይ ብትለጥፉት አሪፍ ነው። ቀጥል። እኔ ደርሼበታለሁ። ቀጥል አለ ምን የሚል ቤዛ የሚለው ለሙሴ ተነግሮ ላንብብልህ? አዎ ይቻላል። እሺ 35 ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ቤዛ ተደርጎ ተልኳል ሙሴ። ያ እዚህ ጋር ተጽፏል። ኮንሴፕቱንም እናብራራለን። ስለዚህ ቅድም የለም ብለውኝ ወይም አላየውም ብለውኝ ስለነበረ አሁን አይተዋል አይደለ? ያ ቃሉን አየሁት። እዚህ ጋር ከተረዳሁት አንግል ሙሴ በሰዓቱ የእስራኤልን ሕዝብ ወክሎ ወደ ግብጽ ተመልሶ ሄዶ እንደነበረ እና እነሱን ወክሎ ሲከራከር ወይም በእነሱ በዋስትና እነሱን ወክሎ ሲከራከር እንደነበረ እናውቃለን። ቀጥል። እናውቃለን እና ቤዛ ያስብላል። ያንተን ሐሳብ ይሄንን የጠቀስክበትን አንግል አስረዳኝና ከዛ በኋላ እኔ የጠቀስኩት ምንድነው ከኢየሱስ ውጪ ቤዛ ብላችሁ ትላላችሁ ስላሉ ከዛን ማርያም ቤዛ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ነው የሚል ነገሮችን ስላነሱ የመጀመሪያ የቃሉን ትርጉምም ራስዎት ስላነሱ ከቃሉ ስንነሳ ቤዛ የሚለው ለሌሎች ሰዎች ተሰጥቶ እናያለን። ይሄን እንዴት ተረዱት የሚለውን ማሳየት ስለፈለግኩ ነው። ስለዚህ አሁን በጠቀሱት ምክንያት ሙሴ ቤዛ ሲባል ችግር የለውም ከክርስቶስ ቤዛነት ጋር ይጋጭም ነው ሐሳቡት። ኦኬ በጣም ጥሩ። እሺ እኔ አሁን እንደዚህ እናድርግ። ስለ ሰው ልጅ ሁሉ ኃጢአት አንድ ልጁን እግዚአብሔር አሳልፎ ሰጥቶናል። ይሄ አንድ ልጁ እኛን ከኃጢአት ግድግዳ ያለያየን ያዳነን ስለ ነፍሳችን ቤዛ የሆነው የሚለው ኮንሴፕት እዚህ ጋር የነፍስ መዳንን ነው እያወራን ያለ ነው አይደለ? እኛ አሁን ሁሉ ጊዜም የምንለው ሰው ልጅ ከስጋዊ ህመሙ ይድናል፣ ከኃጢአቱ ከመንፈሳዊ ሞት ይድናል። እርግጠኛ ሆኜ የምነግርህ እዚች ጋር ለየት ማድረግ ያለብን ይመስለኛል። የቱ ዋጋ ምንድነው? በነገራችን ላይ ራንሰም ወይም ቤዛ ወይም ዋስትና ማለት ፍርድ ቤት ቀርበ አንድ ሰው ላንተ ዋስ ሊሆን እንደሚችል ታውቃለህ አይደለ? ዋስትና የሚለውን ኮንሴፕት ትንሽ ለየት ካላደረግነው ትንሽ እየተራራቀን እየሰፋን ነው የምንሄደው። እኔ ስላንተ ዋስ በሆንልህ ላንተ ለነፍስ ወደ መንግስተ ሰማያት ስለመግባትህ አይደለም ዋስ መሆንልህ። ከፍርድ ቤት
በዛ ሂደት ውስጥ ከስርዓት ወጥተህ በነፃነት እንድትንቀሳቀስ የሚያደርግህ ዋስትና ነው ልሰጥ የምችለው። አሁን ላመጣልህ ነው እንጂ ወደ ክርክር እየገባው ሳይሆን ሐሳቡን ላመጣልህ ነው የቤዛነትን። አይ ችግር የለውም። ሐሳቡንም ቢያመጡት ሐሳቡ ቀደም የተናገርኩትን አሁንም ረሱት መሰለኝ አላውቅም። ዝርዝር ሁኔታው ሳንገባ በፊት አልኩት ከምን አንጻር ተባለ የሚለው ነገር ላይ ሳንገባ በፊት ከምን አንጻር የሚለውን ሳይሆን እርሱ ራሱ የጠየቁት ማርያም ቤዛ ናት የሚል አልተጻፈም፣ ከኢየሱስ ውጪ ሌላ ቤዛ አላችሁ የሚል ነገሮችን ስላነሱ ቤዛ ስለሚለው ቃል ነው እያወራን ያለ ነው። ለሌላ ሰው ስለመነገሩ ከክርስቶስ ውጪ ለሙሴ ስለመነገሩ አነሳውለት። ሙሴ ቤዛ መባሉን አላየውም ብለው ነበር። አሳየሁት። ልክ ሳሳየሁት እዛ ላይ የሰጡት የቤዛነት ትርጉም አለ። ለሙሴ ቤዛ የሚለው ሲነገር ለእስራኤላውያን እንዲህ ስለሆነ አሉ። የኔ ጥያቄ እዛ ጋ የነበረው ምንድነው? ለእስራኤላውያን እርሱ ያሉትን ያደረገ ሰው ቤዛ መባል ይችላል ወይ? ልክ ሙሴ ለእስራኤላውያን እንዳደረገው የሚያደርግ ሰው ቤዛ ሊባል ይችላል ወይ የሚል ጥያቄ ነው የጠየቅኩት። አዎ ይችላል ወይ አይችልም ነው መልሱ የሚሆነው መቼም አይደል? እሺ የኔ ወንድም ቤዛ ሆኗል። የተጻፈውን ምን ክድም አይነት ኮንዲሽን ላይ አይደለም መጽሐፍ ቅዱስ ላይ ተቀምጧል። እዛ ጋር የተቀመጠበት አንድምታ ከነፍስ መዳን ጋር አይገናኝም ነው እኛ እያልን ያለ። ከምን መዳን ጋር አመሰማኒ ከምን መዳን የሚለው እኔ ሲጀመር የጠየኩ ስለ ነፍስ መዳን ቤዛነት ነው እንጂ ኖርማል ማንኛውንም ራንሰም ወይም ማንኛውንም ቤዛነት አይደለም እያወራሁ ያለው። እኛ ከክርስቶስ ከኢየሱስ ክርስቶስ ውጪ ለነፍሳችን መዳን ወደ እግዚአብሔር ለመጠጋት የሚሆነን ሌላ ቤዛ አለ ወይ? ከኢየሱስ ክርስቶስ ውጪ በቃ እቺን እንድትለኝ። በዚህ ከተስማማን አንድ ምንም ያለያየን ነገር የለም። ጨረስኩ። እቺን ብቻ ነው ነፍሳችን በክርስቶስ ብቻ ነው ምድነው ነው የኔ ንግግር። ማንም ጥያቄ ያቀረበ የለም እኮ ከጅምሩ ከመጽሐፍ ቅዱስ ውጭ የሆነ ትምህርት አለን ወይ ሲያንቱ ሲባል የኛን ትምህርት ሳታውቁ ስለምትቃወሙ እኮ ነው። አሁን ችግሩ ምንድነው? እርሶም ብቻ ሳይሆን ለሌላውም የኛ ትምህርት ምንድነው የሚለውን ሰው ሳያቅ መረዳታችን ምንድነው? ክርስቶስ ላይ ያለን ትምህርት ምንድነው? ነገረ ማርያም ላይ ያለን ትምህርት ምንድነው? ነገረ ክርስቶስን በተለይ መዳንን ምናየው እንዴት ነው? እነዚህ ነገሮች እንዴት ያያሉ የሚለው የኦርቶዶክስን ትምህርት ሳታውቁ ከመጽሐፍ ቅዱስ ውጪ ትምህርት አላት ብላችሁ ስትመጡ እንደዚህ አይነት ነገሮች ይፈጠራሉ። የኢየሱስን ቤዛነት በማንም እና በምንም አይተካም። ይሄ በጣም ግልጽ ነው። የኢየሱስን ቤዛነት የማርያም ቤዛነት መሸፈን ቢችል ኖሮ ኢየሱስ ቤዛ መሆን ባላስፈለገው ነበር፣ መሞት ባላስፈለገው ነበር እያለ ነው። ስለ ክርስቶስ ቤዛነት ስናወራ ማንም በሞቱ ቤዛ የተባለ የለም። ሙሴ በሞቱ ቤዛ አልተባለም ማለት ለዓለም ሞቶ የኢየሱስን ቦታ ተክቶ ማለት ነው። ማርያምም ለዓለም ሞታ የኢየሱስን ቦታ ተክታ ቤዛ አልተባለችው። የሔዋን ምትክ ነች። ሔዋን በብሉይ ኪዳን እንደምታውቀው የመልአኩን የወደቀውን መልአክ ድምፅ ሰምታ ለዓለም ሞት ስታመጣ፣ ድንግል ማርያም ደግሞ የቅዱሱን መልአክ ድምፅ ሰምታ እንደ ቃል ይሁንልኝ ብላ የሔዋን ምትክ ሆና ኢየሱስን ተቀብላ ቃልን ተቀብላ ሕይወትን ሰጥታናለችና በስጋ ቤዛ እንላታለን። ምትክ ነች ስንል ነው። ቤዛ የሚለው ቃል በመዝገበ ቃል ምትክ የሚለውንም ትርጉም ይይዛል። ከዚህ አንጻር ቤዛ እንላታለን እንጂ የኢየሱስን ቦታ ከመሸፈን አንጻር ቤዛ የሚባል ማንም የለም። ከጅምሩ የእኛን ትርጉም የእኛን ትምህርት ማወቅ ይፈልጋል ማለት ነው። ከመጽሐፍ ቅዱስ ውጪ ያሉት ፈረሰ ማለት ነው። ሌላ ከመጽሐፍ ቅዱስ ውጪ አለ የሚሉት ካሉ መጥቀስ ይችላሉ። ኢዮባይ በጣም አመሰግናለሁ። የሁል ጊዜ ጥያቄ ነው። ምን አለ መሰለ አንዳንዴ አንድ አይነት ቋንቋ እያወራህ ለመግባባት ስላልፈለክ ሳትግባባ የምትኖረው ነገር አለ አይደለ? እኔ ሁል ጊዜም ቅድምም ብያለሁ በኦርቶዶክስና እኔ በጣም ብዙ ኦርቶዶክስ ጓደኞች አሉኝ። በጣም ተዋዳን ተግባብተን ነው የምንኖረው። ሃይማኖት ላይም እንደውም አንዳንዴ አንድ አይነት ሃይማኖት ነው እንዲያለን እስከምንል ድረስ ነው የምናወራውና አሁን ምን ልልህ ነው መረዳት እኛ የእናንተን ሃይማኖት አልተረዳንም ብቻ ሳይሆን የእናንተን ሃይማኖት ራሱ ገሚስ ከ50% በላይ ሰዎች ላይረዱት የሚችሉበት ሁኔታ አለ። ተረዳኸኝ? አሁን ማርያም ቤዛ ነች በዚህ ልክ ያልከውን ደረጃ አብዛኛው ሰው በምን አንግል እንደሚረዳው ብዙዎቻችን እናውቀዋለን። እኛ እያለን ያለ ነው ሰዎች በተሳሳተ አቅጣጫ እናንተንም እንዳይረዱ
የኛ ሰዎች ብቻ ሳይሆን የናንተም ሰዎች እንዲረዷችሁ እንፈልጋለን። ኢየሱስ ክርስቶስ ብቻ ያድናል የሚለውን ሐሳብ ይዘው ሌላውንም ኮንሴፕት ለየታውን አድርገ እንዳስረዳኸኝ ለሌሎቹም በዚሁ ልክ ሁሌም አሁን እዚህ ከስር ኮመንት እያየሁ ነው። ልክ ነው፣ የኛ እምነት የሚያስተምረው እንደዛ ነው ይላሉ። ያንን ግን ሌሎቹ ወይም ገሚሱ በዛ ልክ ማያውቁ ሰዎች ስላሉ ነው እኔ ተደጋጋሚ ማለት ስናወራ ስለምንጋጭ ነው ይሄ ነገር እንትን ያለኝ። ብዙ ትምህርቶች ላይ ቁጭ ብለን እንደውም እኔ በደንብ እንግባባ ባይ ነኝ። ከክርክርና ከግጭት ውጪ ሆነን ተረጋግተን የኛ እምነት እንዲህ ነው የሚለው የናንተ እንዲህ ነው የሚለውን ቁጭ ብለን ብናወራ ደስ ይለኛል። አመሰግናለሁ ዮባዬ። እሺ እናመሰግናለን። እኔ ደግሞ አንድ ጥያቄ ላንሳሉት። ቃለ ሕይወት ከመጽሐፍ ቅዱስ ውጪ ትምህርት አላት ብዬ ማስበው ነው። ፈቃደኛ ኖት? ልስማ። አዲስ ነገር ከሆነ ማቀው ነገር ከሆነ መልስላለሁ፣ ባላቀው ከሆነ በቀጣይ ጊዜ መልስላለሁ። እሺ ለምሳሌ የጌታ ስጋና ደም ላይ የጌታ እራት ላይ ማለት ነው በቃለ ሕይወት ነው ያሉኝ እርሶን አይደለ? በቃለ ሕይወት ምንም አይነት የተለየ ጸጋ ወይም በረከት የለውም ተብሎ ነው የሚታመነው ወይንስ ደግሞ ሕይወት በረከት ያሰጣል ተብሎ ነው የሚታመነው? መጀመሪያ እሱን ይንገሩኝና ከዛን ጥያቄ ድገሞ ትንሽ ክሊር እንዲሆንልኝ። የጌታ ስጋና ደም ሕይወት ይሰጣል በረከት ያስገኛል ብለው ነው የሚያምኑት በቃለ ሕይወት የሚታመነው ወይስ ምንም አይነት በረከት የለውም እንደው ትእዛዝ ብቻ ስለሆነ እንፈጽመዋለን ብለው ነው የሚያምኑት? ሁለቱንም የሚያምኑ በፕሮቴስታንት ውስጥ ስላሉ ነው ማስረጃ ማሳየት ይችላሉ። ምንም አይነት የተለየ ጸጋን በረከትም አያስገኝም ትእዛዝ ስለሆነ ብቻ ነው የሚሉ አሉ። እነ ሙሉ ወንጌል አይ ቲንክ በረከት ያስገኛል የሚሉ ደግሞ አሉ። እነ ኤምኬሲ ሕይወት ይሰጣል ኃጢአት ያስተሰርያል የሚሉ ደግሞ አሉ። እነ መካነ ኢየሱስ የእርሶ ከየትኛው ወገን ነው? እኔ መጽሐፍ ቅዱስ ላይ በተጠቀሰው ለመታሰቢያነቴ አድርጉት ተብሎ በተገለጸው በመታሰቢያነት ደረጃ ባለው ነው የማምነው። መታሰቢያ የሚለው የቱ ጋር ያለው ጥቅሱ ላይ እንድናወራ ኢየሱስ ክርስቶስ አሁን ጥቅስ መጥቀስ ምናልባት ሊያስቸግረኝ ይችላል። ራሱ ኢየሱስ ክርስቶስ ይህንን ህብስት እና ይሄንን ወይን ለመታሰቢያነቴ አድርጉ ብሎ የሰጠው ቦታ አለ መጽሐፍ ቅዱስ ላይ? እንደዛ አይልም ጥቅሱ፣ እንደዛ አይልም። ምንድን ነው የሚለው ንገረኝ። ሉቃስ ወንጌል ምዕራፍ 22 ላይ እንዲሁም ማንያ ጳውሎስ ላይ ጠቅሶታል። ጳውሎስም ሉቃስ ላይ የሚለው ሉቃስ እንትን ያልከው ሉቃስ 22 ከ19 ጀምሮ። እሺ 19 ጀምሮ። እሺ ይኸው ላንብብልህ ወይስ ታነበዋለህ? አንብቡት፣ እኔ ጋር የለም። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህንን ለመታሰቢያ አድርጉት አለ ይላል። እኔም ለመታሰቢያ ስለናንተ የሚሰጠው ስጋዬ ይህ ነው። ስጋዬ እርሶ ያሉት ቅድም ህብስቱን ለመታሰቢያ አድርጉ አለ ስለሆነ ያሉት አይ መጽሐፉ የሚለው እንጀራን አነሳ ወይም ህብስትን አነሳ አመሰገነ ቆርሶ ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ ይላል። ስለዚህ ለመታሰቢያ የሆነው ምንድነው? ስጋውን ነው እርሶ ለመታሰቢያ የሚያደርጉት። እስቲ ስጋው ማለት ትንሽ ነገሮች እንዳይጋጩብን። ምንም አይጋጩም። በግልጽ ቋንቋ እንዲህ ይላል፣ እንጀራውን አነሳ አመሰገነ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው። ምን ያለ ስጋዬ ይህን አለ። ይህ የተባለ የት ነው? ከላይ ስጋ የተባለው ነው አይደል? ያ ይህን ወይም ስጋውን ለምን ታደርገዋለህ? እንደ መጽሐፉ ንባብ ለመታሰቢያ። እኛ እንቀበላለን። ይህን እኛ እንቀበላለን። እርሱ ይቀበላሉ? ምን የሚለውን መጽሐፍ ቅዱስ ላይ የተጻፈውን እንቀበላለሁ። እሺ ስጋውን ለመታሰቢያ ይቀበላሉ? እርሱ የጌታ ስጋ ነው ለመታሰቢያ ያደርጋል ይላሉ? የጌታ ስጋ ነው ስትል አሁን እንትን እንዳይል ነው። ምን አለ መሰለ የምትናገረውን ነገር ወስጄበት የምመልስበት አግባብ ምናልባት ንግግሬን ሊያጣምም ስለሚችል የምትናገረውን ግልጽ አድርግልኝ።
ምንም የተለየ ነገር አልተናገርኩም። ጥቅሱን ያነበብኩት ስጋዬ ስትለው ኮምፕሊትሊ ወደ ስጋ ይቀየራል ኮንሴፕት ነው እያልከኝ ያለው ህብስትነቱ አልተጻፈም። እዚህ ጋር አልተጻፈም። የተጻፈው ነገር ስጋዬ ነው ያለው ስጋው ነው ብለን ነው የምናምነው። እርሶ ያምኑታል ወይ ነው ነጥቡ እንጂ አሁን ዝርዝር ውስጥ እንዴት ነው የሚለው ጋር አልገባውም። አምኜ እኮ አምንበታለሁ እኮ ቅድምም ብያለሁ። ስጋው ነው ከበዶታ። አሁን ለምሳሌ ለመታሰቢያ የሚለውን አንዴ የሆነ አስተምሮት አለ፣ ሌላ አስተምሮት፣ በሁለት አይነት አስተምሮት አለ። ኖርማል ወደ ስጋነት ይቀየራል የሚል አይነት ኮንሴፕትም ስላለ ነው። ቀጥል። እሺ ለምሳሌ መታሰቢያ የሚለውን ሲጠቅሱ እንዲህ ሊቀየር ይችላል እንደዛም ሊሆን ይችላል ቆይ ልረዳው አላሉም። በቃ ይሄው መታሰቢያ ብለው ቀጥታ ነው የጠቀሱት። ስጋዬ ሲልስ ለምንድን ነው ልክ ለመታሰቢያ የሚለውን እንደጠቀሱት በፍጥነት ስጋው ነው ብሎ ማመን የከበዱት ወይም መግለጽ የከበዱት ነው የኔ ጥያቄ። ምክንያቱም ቃሉ በግልጽ ቋንቋ ይህ ስጋዬ ነው ለመታሰቢያ ያድርጉት ነው የሚለው። ይህ ስጋዬ ነው ካለ እርሶ ስጋው ነው ብለው ነው ሊያምኑ የሚገባው። የምርም ኢየሱስን የሚያምኑ ከሆነ የሚቀበሉት ከሆነ ማለት ነው። አይ አይደለም እንደው ስጋዬ ነው ቢልም ስጋው አይደለም የሚሉ ከሆነ ወይ ቃሉ ተሳስቷል እያሉ ነው ወይም ደግሞ እርሱ ቢልም እኔ እንደፈለግኩ ነው የምረዳው እያሉ ነው የሚሆነው። እኔ እዚህ ጋር የተቀመጠውን ቃል ምንም ወደዚህም ወደዛም ሳላደርግ እቀበለዋለሁ አልኩት። ምን የሚለው እንጀራን አነሳ፣ አነሳ፣ አመሰገነ፣ ቆርሶም ሰጣቸው እና ምን አላቸው? ስለናንተ የሚሰጠው ስጋዬ ይህ ነው አላቸው። አየው አሁን ስጋዬ ይህ ነው ሲላቸው አዎ ስጋህ ነው አልኩት ስላለኝ ማለት ነው። ይህን አለ የቱን ስጋዬ ነው ያለውን ለመታሰቢያ ያድርጉት አለ። አዎ ለመታሰቢያ አድርጋለሁ። በቃ እሱ ያለውን ተቀበልኩ ማለት ነው። እርሶስ አዎ ስጋው ነው ጌታ አይደል የተናገረው? አዎ ስጋው ነው ስጋውን ራሱን ለመታሰቢያ ያደርጋለሁ ብለው ያምናሉ ወይ ነው የኔ ጥያቄ። አሁን ግልጽ ነው። በትክክል ይሄን አምናለሁ። ይሄ የኛ የሃይማኖትም የኛ ቤተክርስቲያን አቋምም ነው። ቀጥል እስ ያሳዩኝ። አሁን ከናንተ ቤተክርስቲያን የእምነት መግለጫ ያውጡና አዎ ስጋው ነው ያለችበትን ያሳዩኝ። ቃለ ሕይወት በፍጹም እንደዛ እንደምታምን አናቅም ወይም እንደዛ ታምናለች ብዬ አላቅም ካሉ ግን ያሳዩኝ። እምነት መግለጫ እኔ ጋር የለም። የት እናገኘዋለን? እኔ ጋር ከሌለ እንግዲህ የት አገኘዋለሁ? ኦንላይን ይገኛል። አንተ ማግኘት ትችላለህ። እኔ ጋር ያለው ቆይ እስቲ አንዴ። እሺ እኔ ጋር ያለው የሙሉ ወንጌልና የኤምኬሲ ነው። የቃለ ሕይወት የለኝም። ስምሪ ያለሽ የቃለ ሕይወት ናቸው። ቃለ ሕይወት በፍጹም እንደዛ አታምንም። የጌታ ስጋና ደም ነው ብላ አታምንም። ኢዮባዬ እየሰማኝ ከሆነ ቆይ አንዴ ፕሮፌሰር አለኝ እኔ እስካዘጋጅ አውሩ። እሺ ይቀጥሉ። በቃ ይኸው ማስረጃውን እሷ ታሳየንና እንትን እንላለን። ይቀጥሉ እስከዛ ሐሳብ ካሉት ፕሮፌሰር። ቤዚካሊ በጣም እኔ ከአስተምሮት አንግል ብቻ ሳይሆን ከአስተሳሰብም አንግል ትንሽ አንዳንድ ነገሮች ላይ እንድንግባባ የምፈልጋቸው ነገሮች አሉ። ብዙ ጊዜ ሚዲያ ላይ የሚዘዋወሩ ነገሮች እርስ በርስ እንዳንግባባ አድርገውናል። ሞር እንደውም በጥርጣሬ እኔ በጣም ውስጥ የሚፈራው ወደ ጸብ ውስጥ የሚከቱ ነገሮች ነው። ሚዲያዎች ላይ በብዛት እንዲህ ተረጋግተው ሐሳብ ካለ ሐሳብ በመስጠት በመደማመጥ እንዲደረግ ሁሉ የምመኘው ነገር ነው። ለማስተማርም ነው ቀስ ብዬ እየተግባባን የምናወራውና ለወደፊትም ቢሆን እዚህ ገስት ላይም የትኛውም ቦታ ላይ ተረጋግተን ተግባብተን ብናወራ። ምክንያቱም እኛ ጌታችን ኢየሱስ ክርስቶስ ያስተማረን ስርዓትን፣
ተከትለን እንድንኖር ነውና ይሄን ለሌሎቹም ነው ትምህርት እየሰጠው ያለሁት። ተግባብተን እንድንኖር ፈልጋለሁ። አንደኛ። ሁለተኛ በሃይማኖት ጉዳይ ላይ ብዙ ጊዜ የምንከራከርባት አንድ ፖይንት የኛ ሃይማኖት ቀደምት ሃይማኖት ናት፣ የእናንተ ኋላ መጣ በሚል ክርክር ውስጥ ብዙ ጊዜ እናልፋለንና ኋላ መምጣትና ፊት መምጣት አይደለም ትልቁ ነገር። ቤዚክ ነገር ምንድነው ነው ኢየሱስ ክርስቶስ ያድናል ብሎ ማስተማር ጴንጤ ጋር ስተት ነው ተብሎ መወራት የለበትም። ሁሉ ጊዜ በጣም ብዙ ጊዜ እናንተ ጋር የእናንተ ልጆች ሚዲያ ላይ ሲጠየቁ መመለስ የማይፈልጉት ነገር ኢየሱስ ጌታ ነው በሉ ሲባሉ በጣም በኃይለኛው ይቃወማሉና ነገር በኋላ ታብራራለህ። እሺ ነገር ሁለት ነጥብ አንስተዋል፣ መቆየትና አለመቆየት የሚለውና ኢየሱስ ጌታ ነው ሲባል ይቆጣሉ ያሉትን እንመልሳለን። እሺ አንድ ገጹን እንየው ፊት ለፊቱን። የመጀመሪያው ፔጅ ወልድ ያለውት ያለው የሚለው አርማቸው አለ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰከንድ ሰርድ ፊፍዝ ኤዲሽን 2011 መጨረሻ ታትሟል። ኦኬ ይሄው አድራሻቸው ሁሉ የተጻፈበት ነው። አይ ቲንክ እንትን ላይ የሚኖር ይመስለኛል አይደል? ቤተክርስቲያንና የቤተክርስቲያን ስርዓቶች የሚለው ላይ ሊወሱ ላይ ገጽ 9 ላይ አንብበውታል። የእምነት መግለጫውን ፕሬዚዳንት ማነው ፕሮፌሰር አዩባ ደህና ነገር ሰላም ነው። ሁላችሁንም ዲያቆን ፈለገ ወደ ገደለው ቪዲዮ ከከፈትኩ በኋላ ሰላም አልኳችሁ እኮ። ሁላችሁንም ሰላም ብያለሁ። ይሄው ቤተክርስቲያን፣ የቤተክርስቲያን ስርዓቶች፣ የቤተክርስቲያን ህብረት ይላል። የቤተክርስቲያን ተልእኮ፣ የቤተክርስቲያን የአምልኮ ስርዓት፣ ጸሎት፣ መንፈሳዊ መዝሙር። ኦኬ ጥምቀት፣ ያው ጥምቀት ላይ ናችሁ። ጌታ እራት ላይ ቅዱስ ቁርባን ላይ ናችሁ። እሺ ጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደሙ መታሰቢያ እንዲሆን የሰጠው መመሪያ ነው። ምን እንዲሆን? መታሰቢያ እንዲሆን። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ አንደኛ፣ ሁለተኛ ደግሞ ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ፣ ኦኬ ደሙ ነው አይልም፣ የሚታወስበት ስለሆነ ይላል። ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ፣ ኦኬ ህብረት የሚደረግበት ሳይሆን የህብረቱ ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል። ፕሮፌሰር የቱ ጋ ነው ስጋው ነው የሚለው? እንግዲህ ሙሉን ተነቦልናል። ለመታሰቢያ ነው ምሳሌ ነው ከማለት ውጪ ስጋው ነው ደሙ ነው ያለችበትን ሲያሳዩ ካላነበብ ነው ማለት ነው። እሺ ባይዞ አንተ የምትጠይቀኝ ዘሪቨርስ ልጠይቅ፣ የቱ ጋር ነው ስጋው አይደለም የምትለው? ስጋው አይደለም ማለት አይጠበቅባትም። አንዴ በሱ ላይ ያለውን ከገለጸች የገለጸችውን እንቀበልና እንዲህ ነው ያለችው እንላለን እንጂ እንዲህ አይደለም እኮ እንድትል አንጠብቅም። ለምሳሌ የቃለ ሕይወት ቤተክርስቲያን ስጋው እውነተኛ ነው ደሙም እውነተኛ የጌታ ደም ነው ብላ ብትገልጽ እምነቷ ነው። አይደለም ብትል ተቃውሞ ነው። ይሄ ደግሞ የእምነት መግለጫ እንጂ የተቃውሞ መግለጫ አይደለም። የተጻፈውን ነገር ነው የምንቀበለው። ምን የሚለውን የእምነት መግለጫዬ ነው አለች። ስለዚህ የእምነቷን መግለጫ ነው ያነበብነው ማለት ነው። እሺ ቁጥር 2 ምን ይላል? ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም፣ ትንሽ ወደ ጎን ስምሪ፣ ደም እሺ የሚታወስበት ስለሆነ ይላል። ደም ነው የሚለው ወይስ ደሙ የሚታወስበት ነው የሚለው? ፕሮፌሰር ደም የሚታወስበት ይላል። ደሙ ነውና ደሙ የሚታወስበት ነው መካከል ልዩነት አለው ወይስ የለም?
እንዴት ተረድተው ነው? እስቲ ያስረዳኝ። ፕሮፌሰር ናቸውና ፕሮፌሰር የሚታወሱበት ነው ማለት አይለ እንትን አገላለጽን በደንብ ልረዳው። አንዳንድ ነገር ከመናገሬ በፊት አንተን ሳልረዳ መልሰው ነገር በኋላ እንትን እንዳይለን ነው። አስረዳኝ እስቲ ምንድን ነው ያለው? እሺ ያው የክርስቶስ ደም አለ አይደል? ፕሮፌሰር ኢዮባ ፕሮፌሰር መሆንና ፕሮፌሰር ሆኖ መተወን አንድ ነው ወይ ያሉት ነው ፕሮፌሰር ኢዮባ። ይቅርታ ስለገባው ቀጥሉ። አይ እሱ የተናገረውና አንተ የተናገርከው ትንሽ ተለያየብኝ። እስቲ ገለጽ አድርግልኝና ልመልስልህ። እሺ ደሙ ነው ሲባል አዎ የክርስቶስ ደም ነው እየተባለ ነው አይደል? ያ ደሙ የሚታወስበት ነው ከተባለ በምኑ ነው ደሙ የሚታወሰው? በቅዱስ ቁርባኑ ማለት በራሱ በደሙ በቅዱስ ቁርባኑ ይላል። ይሄ ቅዱስ ቁርባን የምናደርገው አይልም። እሱ የቅዱስ ቁርባን የሚለው የኛ ገለጻ ነው። እዛ መጽሐፉ ላይ አይልም አይደለ? አሁን ያው ነው የሚለው ያው ቃሉ ስለምንቀባበት የተጠቀምኩት። ቀጥል፣ ችግር የለውም። እሺ ያው ደሙ የሚታወስበት ነው ከተባለ በምንድን ነው ደሙ የሚታወሰው? በራሱ በደሙ ነው? በስርዓቱ ነው። እዛ ጋር እኮ በስርዓቱ ይሄን ስርዓት የምናደርገው ደሙን የደህንነት የተከፈለውን ደም ለማስታወስ ነው ይላል። ስርዓቱ ግን የሚወሰደው ግን ደሙ አይደለም ማለት ነው አይደል? ለደህንነት የተከፈለውን ደም የምናስታውስበት ነው። በምንድን ነው የሚያስታውሱት? በዚህ ስርዓት ጽዋውን በመጠጣት አይደል? ያ እሺ፣ ጽዋውን በመጠጣት ለደህንነት የፈሰሰውን ደም ያስባሉ ወይም ያስታውሱበታል። ያ ስለዚህ የሚጠጡት ማስታወሻውን ነው እንጂ ራሱ ደሙን አይደለም ማለት ነው። በትክክል እየጠጣን ያለ ነው። እዛ ጋር የቀረበውን ነገር እየቀረበ እናመሰግናለን። እሺ ስጋውንስ የሚያስታውሱት በምንድን ነው? ህብስቱን በመብላት አይደል? በትክክል። ስለዚህ የሚበሉት ህብስት ስጋው አይደለም፣ ስጋውን የሚያስታውሱበት ነው ማለት ነው። ቅድምም እኮ ለማስታወሻ ያርጉ ብሏል። እናስታውስበታለን። አይ ማስታወሻ አድርጉ አይደለም ያለው። ተው ቆይ፣ ቅድም ስጋውን ነው ያሉት። እሱ ጋር እመጣለሁ። አስቀድም ማስታወሻ ማለት ያው መታሰቢያ የሚለው ነው። ባይዞ ነገሮችን አይደለም፣ ይለያያል። ማስታወሻና መታሰቢያ ይለያያል። ወርድ እየለቀምክብኝ ነው። መታሰቢያ። እሺ ቀጥል ልስማ። ወርዶች አንዳንድ ጊዜ የሚሸከሙት ሀሳብ ስላለ የግዴታ አንሻፈን የምንወስዳቸው ከሆነ ሀሳቡንም ሊያንሻፍፉት ስለሚችሉ የግዴታ ወርዶቹም ላይ ወይም ቃላቶቹም ላይ እንጠነቀቃለን። ለማንኛውም ስጋውን የሚያስቡት በሚበሉት ህብስት ነው። የሚበሉት ህብስት ደግሞ ስጋው አይደለም፣ ስጋውን የሚያስታውሱበት ነው። ልክ ነኝ? የሚያስቡበት ያ። ስለዚህ ቅድም ሉቃስ ላይ ስጋዬ ነው ይህን ለመታሰቢያ ያድርጉት ብሏል። ስለዚህ የክርስቶስ ስጋ ነው ብለው ያምናሉ ወይ ስሎት፣ አዎ ስጋው ነው ላለው ብለው ነበር። ቃለ ሕይወት ቸርች ደግሞ አትልም። ስለዚህ አሁን ሀሳብ ቀየሩ። ምን ብያለሁ መሰለ ቅድምም እዚህ ጋር መጽሐፍ ቅዱስ ላይ ይሄ ጽዋ ስለእናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አይደል? ከላይ ደግሞ ምን ይላል? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለእናንተ የሚሰጠው ስጋዬ ይህ ነው ይላል። ኖርማሊ ያ ነገር ስጋዬ ይህ ነው ብሎ የሰጠውን ነገር ስጋዬ ነው ብለህ ታምናለህ? የክርስቶስ ኢየሱስ ስጋ ነው ብለህ ታምናለህ ወይ ስትለኝ፣ ይሄ ነገር ወደ ሌላ አቅጣጫም ሊሄድ ስለሚችል በደንብ አብራራልኝ ብዬ ደጋግሜ ጠይቄ የመጣልኝ አንግል ፕሮፌሰር አንተ የመጣልኝ አንግል ደግሞ ተቀየረ። ቅድም ምን ብዬ ነበረ? ሁለት ነገር ተቀየረ። አይ እንደዚህማ እንዴት ውይይት እንደዚህ እንዴት ይሆናል? በየወንዙ እየተቃወምኩ እዮብ፣ አሁን ወደ ክርክር ከወሰድነው ጥሩ አይደለም። መወያየትና መከራከር ይለያያል። አሁን ወደ ውይይት ነው አይደል ያለ ነው። ቅድም እቺን ነገር ስታነሳ ምን አልኩ? ይሄ ቀጥታ ወደ ስጋነት ይቀየራል የሚል ኮንሴፕት ስላል አለ። አይ መታሰቢያ ነው ደሜ ነው ሲል መታሰቢያ ነው። ሁለት ሐሳቦች ስላሉ እቺን ነገር ግልጽ አድርግልኝ የሚል ነገር ሳወራህ ነበር። አስታውሰህ ከሆነ አልፈነዋል። እሱን ነው እኔ እያልኩኝ ያለሁት። እሱ እንደዛ ብለውኝ አብራርቼ ምላሾትም ሰጥተውኛል። ምላሾት ምንድን ነው? አዎ ስጋው ነው፣ ስጋውን ለመታሰቢያ እቀበላለሁ ይላሉ ወይ ስሎት፣ አዎ ስጋው ነው እላለሁ አሉ። እንደዛ ካሉ ከቤተ እምነቶት የእምነት መግለጫ ያሳዩኝ ስሎት፣ አየለኝም አሉ።
እኔም ስለሌለኝ ዶክተር ስምሪ መጣችና አሳየችን። እሷ ስታሳየን ሀሳቦት ተቀየረና ስጋው ሳይሆን ምን በላው ህብስት ነው፣ ያ ህብስቱ ደግሞ የስጋው ማስታወሻ ነው አሉ። ስለዚህ የሚበሉት ስጋውን ነው ወይስ ማስታወሻውን ስሎት ማስታወሻውን አሉ። ያ ማለት ቅድም ስጋውን ነው ያሉትን ቀየሩ። አንተ ስጋውን ነው የምትበላው፣ አንተ ስጋውን ነው የምትበላው። እሱ የኔ እምነት ነው፣ የራሱትን ጨርሱ። የኔን እምነት ብቻ ሳይሆን አይደለም። አንዳንድ ጊዜ ሁሉ ጊዜም ለመግባባት ስንሞክር አንደኛውን ብቻ የማፋጠጥ ስራ ስንሰራ የኛን ትክክል የሆነ ይመስላል። ለምንድን ነው ማፋጠጥ መስሎታዩት? ኢንቴንሽናል። እኔ ግልጽ የምነግርህ ነገር ነው። አሁን ማፋጠጥ መስሎታዩት አንድ ሰውን ስህተት ማሳየት የሌላውን ሰው ትክክል መሆንን አያሳይም። እስማማለሁ። በሎጂክ በጣም ስህተቱን አምነዋል። ግን ቆይ አንዴ ፕሮፌሰር ስህተት መሆኑን አምነዋል። በአንድ ሰው ስህተት ሌላውን ልክነት ማሳየት አይቻልም ብለዋል። ችግር የለውም እሱ ላይ የራሱን ማስረጃ ማቅረብ አለበት እንጂ ያኛው ስህተት ነው ስላለ ብቻ እሱ ልክ ሊሆን አይችልም። እስማማለሁ። ግን እርስዎ ስህተቱን አምነዋል? ምኑን ነው አሁን ተሳሳትክ የምትለኝ ነው ጥያቄ። አስቀድሞ ስጋው ነው አሉ። የእምነት መግለጫው ሲመጣ ደግሞ አይ የስጋው መታሰቢያ ነው አሉ፣ የስጋው ማስታወሻ ነው አሉ። ስለዚህ ስህተት መሆኑን አምነዋል። ቅድምም እኮ ስጋው ኖርማል ስጋው አይደለም ብያለሁ። የስጋው እኔ ውሸት አልወድም። ኖርማል ስጋው ነው አላልኩም። አይደለም ያሉት። አዎ ስጋው ነው ያሉት። እንደዚህ እየተወሻሹ መሄድ ልክ አይደለም። ስጋው ነው፣ ስጋውን ለመታሰቢያ ያደርጋለው ብለውን የተቀበሉት። አሁን እንደዛ አምናለው ነው ያሉት። ቅድምም እኮ እንደዛ ካልኩ በኋላ የሆነች ቃል ስትጠቀም ነው ስጋው ነው ብለህ ታምናለህ የሚል ኮንሴፕት ስታመጣ ከምን አንግል ነው የሚለውን ደጋግሜ ጠይቄያለሁ። ከምን አንግል? እሺ ችግር የለውም። አንዴ ይቅርታ፣ እዚህ ጋር የተጻፈውን መጽሐፍ ታምናለህ ወይ አልከኝ። አዎ መጽሐፉ የሚለውን አምናለሁ አልኩ። እሺ ፕሮፌሰር አንዴ ልመለስ፣ ችግር የለውም። ወደኋላ ልመልሶትና እንድንስማማ ማለት ነው። በራሶት ቋንቋ መተርጎም ከፈለጉ ይተርጉሙት። ሉቃስ 22 ላይ ህብስቱን አነሳ፣ ባርኮ ሰጣቸውና ይህ ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አላቸው ይላል። በትክክል ይህን ለመታሰቢያ ያድርጉት የተባለው ስጋው ነው አይደል? ምንድነው? ያው እንጀራንም አንስቶ አመሰገነ ይላል። ከላይ የተናገረው እንጀራ መሆኑን እንዳረሰ አረሰውም። ይህ እንጀራ ብሎ እየሰጣቸው ይህ እንጀራ ስጋዬ ነው። የሰጣቸው ምንድን ነው? እንጀራን የሰጣቸው። ምን ብሎ ጠራው? ስጋዬ ብሎ ጠራው። እርሱ ያምናሉ ስጋው ነው ብለው። አሁንም እዚህ ጋር እንዳይደበላለቅ ነገር ነው ማለት ቅድም ተደባለቀና ነው አሁን የሚደባለቀው ነው። ቅድምም ብያለሁ እኮ ቃል በቃል ይሄ ነገር ሁለት እይታ ስላለው። እሺ ምንና ምንድነው እይታው? ምንና ምንድነው እይታው? አንደኛው ያው እንትን ነው ካልቪኒዝም የሚባሉ ብዙ እንትኖች አሉ አይደለ? ቀጥታ ዳይሬክት ስጋው ይሆናል የሚሉ ካልቪኒዝም ዳይሬክት ካልቪኒዝም አሁን ካልቪኒዝም ይላል አላልኩም። የተለያዩ እንትኖች አመለካከቶች አሉ ብያለሁ። በፕሮቴስታንት እምነቶች አይደል? በዚህ በስጋ ጉዳይ በክርስቶስ የጌታ ራት ላይ የተለያየ አመለካከት የእርሶን ይንገሩኝ። የኔን እኮ እየነገርኩ ነው። ግን አሉ ከነዛ ውስጥ እንዳታቀላቅለኝ። ይሄ እንጀራ ሰጥቶ ስጋዬ ነው ይላል ስትል ኖርማል ወደ ስጋ ይቀየራል ወይ ስትል እንደዛ ከሆነ አልቀበለውም። ግን መጽሐፍ ቅዱስ ላይ ይሄ ስጋዬ ነው ብሎ የሰጣቸውን ነገር አምንበታለሁ ብያለሁ። እሺ እንዴት ኖርማል እኔ አሁን እንጀራ ሰጠኝ መጽሐፍ ቅዱስ ላይ እንዴት ሊቀየር ቻለ? ወይም እንዴት ስጋ ሊባል? ምሳሌውን ይተውት። ቆይ አንዴ ምሳሌው ይቅርና እንዴት ስጋው ሊባል ቻለ? ህብስቱ እንዴት ስጋዬ ሊባል ቻለ? በመታሰቢያነት ደረጃ ሊባል ቻለ። አይ ማን ያሰበው? እዛ ጋር ራሱ ኢየሱስ ባለቤቱን እየሰጠው እኮ እርሶ ስለሚበሉት አይደለም። ሐዋርያቶችን ይሄን እንጀራ ስጋዬ ነው ለመታሰቢያነት አላለም። ለመታሰቢያ ያድርጉት፣ ሲያደርጉት ነው ለመታሰቢያ። እነሱ ለመታሰቢያ ያደርጉታል ነው። እርሱ ሲሰጠው ግን እንዴት እንጀራን አንስቶ ስጋው ሊለው ቻለ ነው የኔ ጥያቄ። እንጀራ አንተ ቆይ ስጋዬ ነው ብለህ ትምናለህ ብለኛል። ኖ አሁን ፕሮፌሰር አንግል ብቻ ነው የተቻለው አይደል? አንዴ በጣም ይቅርታ ሲጀመር ያው ፈለገ ሲያስገባ የነበረው የኦርቶዶክስ ትምህርት ምኑ ጋር ነው የሚለውን ነው አይደል? ፈቃዶትን ጠይቅ። አሁን እንደዚህ ወደ
ፍቃዶትን ጠይቄ ልጠይቆት ወይ ብዬ አዎ ብለው የእርሶን ጥያቄ መልሼ በፍቃዶት ላይ የተመሰረተ ጥያቄ ነው የጠየቅኩት። አሁን እንደገና እኛ እኮ ልንጠየቅ አልነበረም የገባ ነው ወደ ማለት መጡ። ይሄ አያዋጣም። ጠይቀኝ፣ እንደፈለግ ጠይቀኝ። እኔ አሁን ምነግርህ ማለት እንደፈለግኩት ኢዮባ ግልጽ እናምጣ። የሃይማኖት ክፍፍል ለመፍጠር ካልሆነ በስተቀር ይህ ህብስት እንጀራ ነው ብለህ ይሄ እንጀራ ስጋዬ ነው ብለህ ብሰጠኝ ማለት ስጋዬ ነው ብሎ ሰጠኝ፣ ስጋ ነው ብዬ አምኜ ብበላውና ስጋ አይደለም ብዬ እሱን አስብበታለሁ ብዬ ብበላ የሚፈጠር ለውጥ አለ ብለህ ታምናለህ? እሺ እሱን እመልሳለሁ። መጀመሪያ እኔ መልስልኝ። ነው ከመለስክ በኋላ ወደ እኔ ሐሳብ ናና እኔን እንደፈለግክ አድርገህ አውራኝ። ግን ልዩነቱን መጀመሪያ አምጣልኝ። ምንድነው የሚያመጣው ነገር? የቱና የቱ? ኢየሱስ ክርስቶስ ይሄ እንጀራ ስጋዬ ነው ለመታሰቢያ አድርጉ ብሎ የጻፈው ይሄ እንጀራ ስጋ ነው ብለህ የክርስቶስ ስጋ ነው ብለህ ማሰብና አይ መታሰቢያ ነው ብለህ በማሰብ ውስጥ ያለውን ልዩነት ንገረኝ። በጣም ጥሩ። ትልቅ ልዩነት አለ። ስጋው ነው ብሎ መቀበል እምነትን መግለጥ ነው። ይሄ እምነት ነው። ምክንያቱም ኢየሱስ ስጋዬ ነው ብሏል። ነገር ግን ስጋው አይደለም እንደው መታሰቢያ ብቻ ነው የሚሉ ከሆነ ኢየሱስን መቃወም ነው። ኢየሱስን መቃወም ደግሞ የሐሰተኛው መንፈስ መጠቀሚያ መሆን ነው። ከክርስቶስ ትምህርት ውጪ መሆን ነው። በክርስቶስ ትምህርት የማይኖር ደግሞ መጽሐፍ ምን ይላል? ዮሐንስ በመልእክቱ ላይ አምላክ የለውም ይላል። ሰው አምላክ የለሽ ያደርጋል ማለት ነው። ሰፊ ልዩነት አለ። ኢየሱስን መካድ ጋር የሚያደርስ ማለት ነው። በከባዱ መካድ ነው። ስለዚህ ኢየሱስ ስጋዬ ነው ሲል አዎ ስጋ ነው የኔ ጌታ ብዬ እቀበላለሁ። ደሜ ነው አዎ። አመላለስን እኔ የፈለግኩት አንግል ከምን አንግል እንደሆነ እርሶ ከፈለጉት አንግል አይደለም ማን የሚመልሰው? የኔ መልስ አይደለም ተጠየቀ። እኔና አንተ አሁን ትልልቅ ሰዎች ነን። ተረጋግተን እናወራ። እንዴት ነው ማውራት ያለብን መሰለ? የጠየኩ ከመዳን አንግል ከመዳን አሁን የሆነ መጽሐፍ ቅዱስ ላይ እኮ ሁሉም ሰው አንተና የሆነ አንድ እምነት ላይ ሆነ እንኳን አንድ አይዲያ ላታራምድ ትችላለህ እኮ። አሁን እያወራሁ ያለሁት ይህ ቃል የተወሰደበት የኔና ያንተ አመለካከት ከመዳን አንግል አሁን አንተ ቀጥታ ከሰይጣን ነው ከምንድን ነው የሚለውን ነገር አመጣ። ይሄን ነገር ባለመቀበሉ ከመዳን አንግል ሊያመጣ የሚችለው ለውጥ አለ ወይ? መታሰቢያነት አድርገን ስንወስድ እኛ ክርስቶስን ስላላመንን ነው ወይ? እኛ እኮ እንጀራ እየሰጠኝ እንጀራውን እኮ እያየው ነው። ይሄንን ድንጋይ አንስተ እንጀራ አድርገህ ብላ ብሎ ኢየሱስን ክርስቶስን ሲጠይቀው እንጀራ ማድረግ አቅቶት አይደለም። ኖ ሊተራሊ አይኔ እንጀራ እያየ ነው። ፕሮፌሰር ይቅርታና ጨርሳ ጨረስከን በኋላ ብታወራ አይሻልም? መሀል ላይ ርዕስ ያልሆነ እኔን እኮ ጠይቀው እየጠየቅኩብህ አይደለም፣ ምሳሌ እየሰጠው ነው እንጂ ርዕስ እየሰጠው አይደለም። እኔ አሁን በዚች ጉዳይ ብቻ ነው ማውራ። ምንድነው አሁን ብዙ ጊዜ ሃይማኖቶች ክላስ እያደረጉ በጣም ብዙ ሃይማኖት የመከፈቱ ምክንያት አንድን ወርድ ሁለት ቦታ ስፕሊት እያደረግን እሱን እኔ ይቅርታ አሁን እንደዚህ አይነት እንትኖችን ጨረስኩማ ወይ? እኔ መጀመሪያ ተረዳኝና ከዛ በኋላ አውራ። እኔ እኮ አንድ ደቂቃ አልፈጅም። አሁን ስትገባ ስለሚረዝም አንድ ደቂቃ ልጨርስና የፈለግከውን በል ብያለሁ። አንድ ደቂቃ አይቻልም። የፈለግኩትን አይደለም፣ ከርዕሱ ውጪ ወጥቼ ሌላ ነገር አይደለም። ርዕሱን ትተው ሃይማኖቶች የበዙት ይሉኛል። ይሄን እኮ ፕሮቴስታንት ቸርች ውስጥ እኮ ነው የሚወራው፣ እኛ ጋር እኮ አይደለም። እናንተ ጋር እኮ ነው የበዛው። የቃላት ጨዋታ ነጥብ አንጣላ፣ ሁለታችንም ነጥብ ወደ ክርክሮት እየጣሉ ያሉት ርዕሱን ትተው እንትኖች የበዙት እኮ ምክር አሁን እዚህ ጋር አያስፈልግም። በቃ እምነቶትን ጠይቄዎታለሁ፣ እምነቴን ጠይቀውኛል። ስለ እምነቴ ሲጠይቁኝ በደንብ አድርጌ መልሼልዎታለሁ። ተማምነን ነው፣ ጭቅጭቅም የለም። አሁን የእርሶን እምነት መጠየቅ ሲጀምር ጭቅጭቅ ማለት ጀመሩ። በስርዓት ብናወራ ትላልቅ እንደዚህ አይነት ቃላቶችን መጠቀም ጀመሩ። አሁንም እኔ ጥያቄ ያ ስጋ በነገራችን ላይ ጥያቄ ስጠይቆት የኔን ጥያቄ ትተው እርሶ ጥያቄ ጠይቁኝ። እሺ ብዬ መለስኩ። የእርሶን ጥያቄ ልዩነቱ ምንድነው ሲሉኝ መልሻለሁ። ልዩነቱን አለመቀበል መብቶት ነው። ከመዳን አንግል አይደለም ነው እያልኩ ያለው። ይሄው ከመዳን አንግል የሚለውጠው ነገር አለ ወይ ነው። ይሄው ልመልስልዎት። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ስለዚህ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል። አንድ ሁለተኛ የጌታ እራትን አናደርግም ወይ? ያንን ነገር አናደርግም ወይ? ቆይ ምን ብለው ያደርጋሉ የሚለውን መሰረታዊ ጉዳይ ስለሆነ ማለት ነው። ሁለተኛ ነገር ኢየሱስ ስጋዬ ነው ብሎ የሰጠውን ስጋው አይደለም
መታሰቢያ ብቻ ነው ካሉኝ ከክርስቶስ ትምህርት ጋር እየተጋጩ ነው። በክርስቶስ ትምህርት የሌለ ይላል መጽሐፍ። እኔ እኮ አይደለም ያልኩት መጽሐፍ ነው። ዮሐንስ በመልእክቱ እኮ ነው ያለው። አምላክ የለውም ማለት አምላክ የለውም ማለት ከድነት ወጥቷል ማለት ነው። እንዴት ነው አምላክ የለውም እየተባለ ድነቱን ይነካበታል አይነካበትም እንድንል ፈልገው ከሆነ በደንብ አድርጎ ወደ አዘቅቱ ይገባል። ለምን? ክርስቶስን ተቃውሞታልና ማለት ነው። ክርስቶስ ስጋዬ ነው ሲል ስጋ አይደለም ካለው አለቀ እኮ ድነቱ የለም። የሰውየው ድነት ማለት ነው። ይሄው ከድነት ጋር አገናኝቼ መለስኩለት። አሁን የኔን ይመልሱልኛል ፕሮፌሰር? እሺ በነገራችን ላይ የትኛውን ፕሮቴስታንት እምነት የጌታ እራትን ይወስዳል? ይሄን በደንብ አድርጌ አረጋግጬ ልነግርህ እፈልጋለሁ። የኢየሱስን ስጋ አይወስድም። የጌታ እራትን ይወስዳል። የጌታ እራት የኢየሱስ ስጋ ነው። ይኸው ስጋዬ ብሎታል። የጌታን ስጋ አይወስድም። ስለዚህ በክርስቶስ ትምህርት አይደለም። የትኛውም ብለው ደግሞ መናገር አይችሉም። ለምን ካሉ የእምነት መግለጫን አውጥቼ ላሳየቱ ይችላሉ። የተለያየ መረዳት ነው ያለው። ምንም አይነት በረከት አያስገኝም የሚል ቤተ እምነት ባለበት የትኛውም ፕሮቴስታንት እኮ ማለት አይቻልም። አሁን ይኸው ይሄ የቡድን የቲፎዞ ጉዳይ አይደለም፣ የእምነት ጉዳይ ነው። ለምሳሌ ሙሉ ወንጌል የተባለች ቸርች ምን ብላ ነው የምታምነው ከተባለ የተለየ ጸጋን በረከትም አያስገኝም ነው የምትለው። እንትንስ ምንድነው? መካነ ኢየሱስስ ለኃጢአት ስርየት ለዘላለም ሕይወት ይሆናል ብላ ነው የምታምነው። ኤምኬሲስ በረከት ያሰጣል፣ ስጋው ግን አይደለም። ይህን ልዩነት ተሸክሞ የትኛውም እኮ ይቀበላል ማለት አይቻልም። ትምህርቱ ላይ ልዩነት አለ። አይ እንደዛ ከሆነማ የእርሶን አካሄድ ልሂድ ካልን ኢየሱስ ማለት ኢየሱስ ጌታ ነው ማለት ያድናል። አዎ እኔም እቀበላለሁ፣ እርሶም ይቀበላሉ፣ ኦንሊ ጂሰሱም ይቀበላል። ኢየሱስ ማን ነው የሚለው ላይ ግን ከኦንሊ ጂሰሱ ጋር አይለዩም። እንደ እርሶ እንለያለን። መቼም ኢየሱስ አብ ነው ብለው ነው የሚያምኑት። ስላሴ ይክዳሉ። በስላሴ እናምናለን። እሺ ቀጥል። ስለዚህ ኢየሱስ በሚለው ብቻ ኢየሱስ ጌታ ነው ስላሉ ኢየሱስ ያድናል ስላሉ በቃ ሁሉም ኢየሱስ ያድናል ብሏል ይድናል ማለት ነው አይደለም። ትምህርቱ ይታያል። ኢየሱስን ማን ብሏል? ሁሉ አይድንም። እሺ ቀጥል። ትክክል ነህ። በቃ ስለዚህ የጌታ እራት ብሎ ያለ ሁሉ እውነተኛ የጌታን ስጋ ተቀብሏል ማለት አይደለም ማለት ነው። ግልጽ ነው። አንተ የጌታ እራት ብለህ ስትወስድ እንጀራውን ትክክል የኢየሱስ ክርስቶስ ስጋ ነው ብለህ አምነህበት ስጋ ሆኖ ነው የምትበላው። ወደ እኔ ዞረ። ስለ ፕሮቴስታንት አትድንም ስትለኝ እኮ ያንተን መዳን እያመንክበት እየተናገርክ ስለሆነ ያመንክበትን ንገረኝ እያልኩ ነው። ያመንኩበትንም አናገራለሁ። መጀመሪያ እኔ ጠይቄው እኔ እንጀራው ሊተራል እንጀራ ነው። እንጀራው ሊተራል እንጀራ ነው። ነገር ግን አንዴ ይቅርታ ፕሮፌሰር ጥያቄ ጠይቄዎት ከዛን ቆይ ይሄን ጥያቄ መልሼ ቅድምም ብያለሁ። አንድ ዳይሬክሽን መጠቆም ማለት የአንተን ዳይሬክሽን ትክክል መሆኑን አያሳይም እና የአንተንም እየመለስክ ትክክለኛ ስጋ ነው ወይ የምትበላው እሱን መልሰ የኔንም እየተቃወምክ ሁለቱንም እየመለስክም እየተቃወምክም አውራ። አሁን ሁለተኛ ጊዜ ጠየቁኝ ማለት ነው አይደል? በተከታታይ አይደለ? አንተ ያንን እንጀራ ስትበላ ሊተራል ስጋ ነው እያልኩ ሁለተኛ ጊዜ ጠየቁኝ አይደለ ወይ ነው ያልኩት። ሁለቱም ጊዜ ግን ስጋ ነው ወይ ስለ ስጋ ነው ትላለህ እንጂ ሊተራል ስጋ ይሆናል ወይ የሚላትን አልመለስክም። ሊተራል ስጋ ይሆናል ወይ እንደዛ ብለው አይደለም የጠየቁኝ። ጥያቄዎትን ከረሱት ማስታወስ እችላለሁ። የጠየቁኝ አንደኛ ስጋው ነው ብሎ በመቀበልና የስጋው መታሰቢያ ነው ብሎ በመቀበል መካከል ልዩነት አለ ወይ የሚል ነው። ሁለተኛው ደግሞ ይሄኛው ነው። እኔ የጠየኩትን ጥያቄ ግን መቼ ሊመልሱት ነው? ይሄኛውን ጥያቄ ያልመለሱታል። አዎ ቆይ የኔን መልስና መልስልሃለሁ ብለውኝ እኮ አሁን ወደ ሌላ ጥያቄ ሄዱ ማለት ነው። ጥያቄ ምን ነበረ? እንጀራን አነሳ። ሉቃስ 22 ላይ እንጀራን አነሳ፣ አመሰገነ፣ ቆርሶ ሰጣቸውና ይህ ስጋዬ ነው አላቸው። እንጀራውን እንዴት ስጋዬ ሊለው ቻለ? ፕሮፌሰር ያንተ ኔትወርክ ነው ተቋረጠ። አውራ። እሺ አልተሰማውም። ልድገመው። እየሰማው ነው። ቀጥል ወንድሜ። እሺ እንጀራን አነሳ፣ አመሰገነ፣ ቆርሶም ሰጣቸው፣ ይህ ስጋዬ ነው አላቸው። ያነሳው ምንድን ነው? እንጀራ። እንዴት ስጋው ሊሆን ቻለ?
እንዴት ስጋው ሊሆን ቻለ አይደል ጥያቄ? አዎ እንጀራው እንዴት ስጋው ሊባል ቻለ ወይም ሊሆን ቻለ? በእምነት በማምነት እንግዲህ ይሄ ስጋዬ ነው ብሎ ከሰጣቸው አምነው እንዲቀበሉ ነው የሰጣቸው። ያው በሐዋርያት ኢየሱስ ሲሰጣቸው ነው። ኢየሱስ ሲሰጣቸው ነው። በእነሱ እምነት ላይ አልተመሰረተም። ምክንያቱም ካመኑ በኋላ አይደለም እመኑ መጀመሪያ ስጋ ይሆናል ብሏቸው ሳይሆን ይሄ ስጋዬ ነው አላቸው። በእነሱ እምነት ላይ የተመሰረተ ሳይሆን በሰጪው አድራጊነት ላይ የተመሰረተ ነው። በቃ ሰጪው ነው ይሄ ስጋዬ ነው ያላቸው። ስለዚህ በእምነት ላይ የተመሰረተ ነው ብሎ እኔ ሳምን ይሆናል አይነት ነገር ውስጥ እንዳይገቡ ከጅምሩ ኢየሱስ ነው የሰጠው። ሲሰጥ ምን ብሎ ሰጠ? እንጀራን አነሳ፣ ይህ ስጋዬ ነው አለ። እንዴት ባይዞ ትንሽ ጥያቄ ለመመለስ እንትን ይላል ታውቃለህ። ለዛ ነው አንዳንድ ጊዜ ወደኋላ ለመመለስ ካስቸገረ ቅድም በእምነት ብለው ለምን መለሱ ነው። ሁለተኛ ስደግሞ ነው የተቸገሩ። መጽሐፍ ቅዱሱ ላይ እኮ እንጀራ እየሰጣቸው እንደሆነ እኮ ከላይ ግልጽ አድርጎ ይነግርና ይሄ እንጀራ እኔ ችግር የለብኝም እሱ ላይ ጥያቄን በቀጥታ ይመልሱት። ስጋዬ ብሎታል። እንዴት እንጀራው ስጋ ሊሆን ቻለ? እንግዲህ የኢየሱስ ክርስቶስ ትእዛዝ ነው። ምን ኦኬ ሲያዘው እንጀራ ስጋ መሆን ይችላል? ኧረ የማይሆነው ነገር የለም። በዚህማ በጣም ጥሩ። ታዲያ ለምንድን ነው ስጋው ነው ብሎ ማያምኑት? እኮ እንጀራውን በቃ ስጋው አድርጎታል ብለው ለምን አላመኑ? እኔ አሁን ስጋው ነው ብዬ በወስድም እኮ ቅር ማይለኝ ሰው ነኝ። በነገራችን ላይ በቅርታ አይደለም። ይሄ እኮ እምነት እኮ ነው። አሁንም ግልጽ የእምነት ጉዳይ ነው። እኔ አንድ ነገር ልንገርህ። ቅድም እዛ ጋር የቃለ ሕይወት እምነት መግለጫ ላይ ለመዳናችን ምክንያት የሆነውን ማለት ለመዳናችን የተሰጠውን የኢየሱስ ክርስቶስን ስጋ ወይና ደም የምናስብበት ነው ይላል እና ፕራክቲካሊ ሊተራሊ እኛ የኢየሱስ ክርስቶስን ሞትና እዛ ጋር የነበረውን ስቃዩን የምናስብበት ነው፣ ደሙን የምናስብበት ነው ስንል በቃ አምነንበታል እኮ በዚህ የጌታ የሚል የለም። ከመጽሐፍ ቅዱስ አምነንበታል እኮ። እስኪ ከመጽሐፍ ቅዱስ አሁን የእምነት መግለጫውን ያወጣ ነው። በነገራችን ላይ እርሶ ከእምነት መግለጫዎት ውጪ ስለሆኑ ነው እንጂ የእምነት መግለጫዎት ልክ ስለሆነ አይደለም። የራስዎትን እምነት በራስዎት የእምነት መግለጫን የለካ ነው እንጂ በመጽሐፍ ቅዱስ ለክተን የእምነት መግለጫዎት ልክ ነው አልተባለም። ግን እንደው አሁን መጀመሪያ ላይ አዎ ስጋው ነው ብሎ ነበር። የእምነት መግለጫው ሲመጣ አይ አይደለም ብለው ወደ እምነት መግለጫው መጠጋት ፈልገዋል። ጥሩ፣ ችግር የለብንም። አሁን ሌላ የእምነት መግለጫውን በመጽሐፍ ቅዱስ ያሳዩ። ላለመስማማት ተስማምተን ማለፍ እንችላለን። በዚህ ጉዳይ ሞር ነገሩ በደንብ ስረዳው ደግሞ መልስ ልስጥ። ምክንያቱም በደንብ እንትን ስለ አንተ የምትጠይቀኝ ጥያቄዎች አንዳንድ ጥያቄዎች ከማውቀው አንግልም ወጣ ይላሉ። አንደኛ፣ ሁለተኛ ደግሞ ትንሽ ግር ለማለትም የሚሄዱ ነገሮች ስላላቸው ስመልስልህ ልንግባባ ማንችላቸው ነገሮች ስላሉ ለሌላ ጊዜ ቀጠሮ ስጠንና በደንብ ተግባብተን መልስ ለመመለስ እሞክራለሁ። ግን እኔ ግልጽ ምነግርህ የኢየሱስ ክርስቶስ ደምና ስጋ አምነንበት ስርዓቱን እንደምንፈጽም እንዲታወቅልኝ ፈልጋለሁ። ይሄ የኛ የክርስትና መገለጫችን ነው፣ ስርዓታችን ነው። በወር አንዴ ሁሌም የሚደረግ ነው። አሁን እኮ ችግሩ እኮ ያው ከእምነት መግለጫዎት የተጋጨ ነገር ነው የሚያነሱት። ወደ እምነት መግለጫዎት ስንመጣ ደግሞ ሊደግፉት ይፈልጋሉ። ከመጽሐፍ ቅዱስ ሲያሳዩን ሲባል ደግሞ የለም ነው ነገሩ። እና አሁን ዝም ብዬ ማለት ስለማይሆን በቃ ችግር የለም ያልኩት አምነንበት የምናደርገው ነው የሚለው ነገር የሚያምኑበት እኮ እሺ። የእምነት መግለጫ መጀመሪያ ስጋው ነው ያሉትን ይዘን ወደ እምነት መግለጫው ስንሄድ አይ ስጋው አይደለም የስጋው መታሰቢያ ነው የሚለው። በቃ የስጋው መታሰቢያ ነው የሚለው። የስጋው መታሰቢያ ከተባለ ስጋው አይደለም ራሱ አይታሰብማ። ለምሳሌ ፕሮፌሰርን አላስብም። በቃ ፕሮፌሰር ራሱ ፊቴ ቆሟል ነው የሚለው። ፕሮፌሰርን እስኪ ላስበው እላለሁ እንዴ? ምን አይነት አማርኛ ነው ይሄ? አይባልም። ስለዚህ በስጋውን አይደለም የሚያስቡት።
በስጋው መታሰቢያ ነው ስጋውን አስባለሁ እያሉ ያሉት። ያ በጣም ማለት ጥሩ። ደግሞ ስጋው አይደለም እያሉ። አሁን ቆይ በጣም አንዴ ጥሩ። በጣም ጥሩ። አንዴ አሁን ይህን ጉዳይ ትንሽ ለሌላ ጊዜ ቀጠሮ ልስጠውና በደንብ አድርጌ ተዘጋጅቼበት ልምጣ። ምክንያቱም የኔ ይቻላል። አመጣጥ በመጀመሪያ ደረጃ ኢዮብ የተባለው ግለሰብ ስለ ልሳን በሚያወራበት ጊዜ ትንሽ ወደዛ ከመሄዳችን በፊት ልንገርህና ወደ ሌላ ይቀጥላሉ። በሱ ላይ ጨርስ። ልሳን ላይ እንዲቀጥሉ ነው። አንዴ ቆይ፣ ልሳን ላይ ይቀጥላሉ። ግን ቅድም ያነሷቸው 2 ነጥቦች ስላሉ መልስ ሰጥቼ ማለፍ ስላለብኝ ነው። ካስታወሱ 2 ነጥቦች አንስተው ነበር። አንደኛ ኦርቶዶክሳውያን ኢየሱስ ጌታ ነው ሲባል ይደነግጣሉ አሉ። ሁለተኛ ነገር ደግሞ ምን ነበር ያነሱት? ሁለተኛው አጠፋችብኝ። ካስታወሳችሁ ጻፉልኝ። ስለ ቀደምትነት የተነሳ ነው። እሺ ሁለቱን ልመልስሎትና ልሳን ላይ ከፈለገ ጋር ወይም ከስምሪ ጋር ይቀጥላሉ። የመጀመሪያው ነገር ኢየሱስ ጌታ ነው በማለት ኦርቶዶክስ ትደነግጣለች የሚለው ወይ ኦርቶዶክሳውያን የሚደነግጡ ሰዎች አሉ የሚለውን ያነሱት ትክክል አይደለም። ለምን ከተባለ ቤተክርስቲያናችን ሲጀመር የኢየሱስን ጌታነት አውጃ ነው አምልኮዋን የትኛውንም ነገር የሚጀምረው። የትኛውንም በስጋ የመጣው እርሱ ከአብና ከመንፈስ ቅዱስ ጋር የሚተካከል አንድ አምላክ ነው ብላ ነው የምትጀምረው። ስለዚህ የኢየሱስ ጌትነት ለእኛ ያስደነግጠ ነው። ነገር ግን የኢየሱስን ጌትነት የሚያነሱ ሰዎች በተለይ በየአደባባዩ ኢየሱስ ጌታ ነው የሚሉ ሰዎች የሚሉበት ሞቲቭ አንድ፣ የሚሉት ራሱ ትምህርት ሁለት። ከነዚህ ምክንያት ጴንጤ ጌታ ነው ሲለው ለምን የሚል ጥያቄ እንጠይቃለን። ለማ የሚል ጥያቄ እንጠይቃለን። በምንስ ማስረጃ የሚለውን ጥያቄ እንጠይቃለን። ከመጽሐፍ ቅዱስ ከጠቀሰ መጽሐፍ ቅዱስ ላይ የጠቀሱልን አባቶቻችን እኮ ኢየሱስ ጌታ ነው ሲሉ ኦርቶዶክስን ወይም ሙስሊምን ለማብሸቅ ዛሬ እንደሚደረገው ሊያደርጉ አልነበረም። በሞት መካከል ትሉትና ትገደላላችሁ ሲባሉ ብየው ልገደል ብለው ሰማዕትነትን የሚቀበሉበት። እዚህ ሰው የሚሰራበት ቦታ በር ላይ ሄዶ ትልቅ ስፒከር ደቅኖ ሰው ለማናደድ፣ ሰው ከቤተክርስቲያን ሲወጣ ነጠላ ለብሶ ሲያየው ነካ ለማድረግ ኦርቶዶክስን ወይም ሙስሊሙም ካገኘ ብዙም አይደፍሩም እነሱም በእርግጥ እንደዛ ስለሆነ አየ ሰው ለማብሸቅ ስለሆነ ጌታዊ ጌታዊ የሚል ሁሉ መንግስቱን የሚወርስ አይደለም። ምክንያቱም በንጹህ ልቦና ሆነው የሚያደርጉት ስላልሆነ። ሁለተኛ ጌታ ነው ያለኝ ኢየሱስ። ቆይ መልስ እየመለስኩ ነው፣ አዳምጥ። አይ ተመችቶኛል። አይዲያ ለዛ ነው የተቀበልኩ መሆኑን ላሳየሽ። ችግር የለውም፣ ሚዩት አድርገን መቀበል ትችላለህ። ሁለተኛ ኢየሱስ ጌታ ነው ሲለኝ የሱን ኢየሱስ በመጽሐፍ ቅዱስ መረምረዋለሁ። ምክንያቱም የወልጊሰሱም ኢየሱስ አለ፣ የጆቫውም ኢየሱስ አለ፣ የሌላው ማለት ነው። ቅድም ገብቶ የነበረው አድቬንቲስት እነሱም ሌላ አይነት ትምህርት ስላላቸው ኢየሱስ ላይ እነዚህ የመሳሰሉ ሚካኤል ነው ይሉ የለ። ስለዚህ ኢየሱስ ጌታ ነው ሲለኝ በመጽሐፍ ቅዱስ መዝነዋለሁ። ስለዚህ ጴንጤ መጥቶ ኢየሱስ ጌታ ነው ሲለኝ አብሬ አሚን አልልም። ጳውሎስ ሲለኝ፣ ቅዱስ ዮሐንስ አፈወርቅ ሲለኝ፣ ከዛ በኋላ የተነሱ አባቶችም ጭምር ሲሉኝ አሚን እላለሁ። አየህ፣ የኢየሱስ ጌትነት ላይ ሳይሆን ጥያቄያችን ባዩ ራሱ የሚያምነው ኢየሱስ የትኛውን ነው ከሚል የተነሳ ነው እንጂ ኢየሱስ ጌታ አይደለም ለማለት አይደለም። ኢየሱስ ጌትነትን ክደን የት ልንገባ? ህይወት እኮ ነው፣ የሚያድን እኮ ነው ጌትነቱ። ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህን የተባለ የማንም ጌትነት አድኖ አያውቅም። የኢየሱስ ጌትነት ግን ያድናል። ይሄንን ጌታ ልንገፋው አንችልም። ጴንጤ ሲለው ግን እንጠይቃለን። ኦልጂሰስ ሲለው ግን እንጠይቃለን። ጆቫው ሲለው፣ አድቬንቲስቱ የሰባተኛ ቀናማ የሚባሉ እነሱ ሲሉት እንጠይቃለን። ከእምነታቸው አንጻር የቆየ ለሚለው አዎ የቆየ የሚለው መሰረታዊ ጉዳይ ነው። ምን ማለት ነው? ኢየሱስ ቤተክርስቲያንን ሰራት፣ ከዛስ የገሃነብ ደጆች አይችሏትም ማለት። የገሃነብ ደጆች አይችሏትም። ኤፌሶን ላይ ሄደህ ስትመለከት ደግሞ ቤተክርስቲያንን ከፊት መጨማደድ ወይም ከነውር ከብዙ ነገር ጠብቋታል፣ የራሱ እንድትሆን መርጧታል ይላል። ስለዚህ የሰራትን ቤተክርስቲያን ያቺው ቤተክርስቲያን ሙሽራዋ ክርስቶስ እስኪመጣ ትጠብቃለች፣ አትጠፋም። ለምን? የእውነት አምድና መሰረት ነች፣ ጳውሎስ ነው ያላት። ስለዚህ እቺ ቤተክርስቲያን ሁልጊዜ በተግባሯ ሁሉ ክርስቶስ ከእርሷ ጋር አለ። ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለና የማቴዎስ ወንጌል ምዕራፍ 28 ላይ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ አለ። ሐዋርያቱ በስጋ ከዚህ ምድር አልፈዋል፣ በነፍስ ከአምላካቸው ጋር ናቸው ያሉት፣ ግን ሁል ጊዜ ከእናንተ ጋር አለው አለ። ከሰጣቸው ሚኒስትሪ ጋር ከሰጣቸው
ዓለምን ሁሉ ወደ ክርስቶስ የመጥራት ትምህርት ጋር አለ ክርስቶስ ማለት ነው። ስለዚህ ቤተክርስቲያን ተግባሯ ይሄ ነው፣ አትጠፋም ማለት ነው። ከዛ የሆነ ሰዓት እከሌ የሚባል ሰው መጥቶ እንደው ቤተክርስቲያን አገኘዋት ካለ መች ጠፋችና፣ ስለዚህ እሱ ያገኛት ማነች? ሐሰተኛ ቤተክርስቲያን ነች። አይ ዘመን የሚቆጠርላት በአያቴ እድሜ ያለች ቤተክርስቲያን ካመጣህልኝ እሱ ሐሰተኛ ነች። ያልጠፋችን ቤተክርስቲያን ትቶ ሌላ ጠፋች ብሎ ራሱ መስርቶ ከመጣ ስለ ሌላ እያወራኝ ነው ማለት ነው። ስለ ሌላ ቤተክርስቲያን ነው እየነገረኝ ያለው ማለት ነው። ከዚህ የተነሳ መቆየት ዋጋ አለው። ሐዋርያዊ ቅብብሎሽ ዋጋ አለው። ይህንን ከተው ነው ማለት ነው መጽሐፍ ቅዱስን ጌታ መጣሁ በቀላሉ ጠይቀሃለሁ። እውነተኛ የእግዚአብሔር ቃል ነው የሚለውን መጽሐፍ ቅዱስ እንደዛ ነው ብለህ እንድታምን ያደረገህ ማን ነው? አባቶች ትጠቅስልኛለህ? ከጠቀስክልኝ አባቶች የሚያምኑትን እምነት ታምናለህ? እሱን አነሳልሃለሁ። አዎ ካልከኝ አባቶች የሚያምኑትን እምነት ምታምን ከሆነ ያንተን እምነት እስኪ ከአባቶች አሳየኝ እልሃለሁ። ማሳየት ካልቻልክ ለያዝከው መጽሐፍ የምጠቅሰው አባት ከሌለ ምን ትሆናለህ ማለት ነው? ክርስቶስ ቤተክርስቲያንን ከሰራትና የአንተ ቸርች ከተመሰረተች መካከል ላይ ያሉት ሁሉ ይበጠሳል ማለት ነው። ባዶ ነው የሚሆነው። ቅብብሎሽ የለም ማለት ነው። ድንገት የመጣ ሊሆን ይችላል። እዛ ውስጥ እስልምና ልናስገባው ነው ማለት ነው። ምክንያቱም ጌታ ካረገ ከ700 ምናምን ዓመት በኋላ እስልምና መጣና የመጨረሻው ምናምን ነኝ ብሎ የራሱን ትምህርት ገነባ። ኢየሱስ ራሱ ምንድነው አለ? ሙስሊም ነው አለ። አየህ፣ ታሪክ አጉድሎ የራሱን ታሪክ ሞላ ማለት ነው። ፕሮቴስታንቲዝም እንደዚህ ነው። የራሱን ታሪክ እየሞላ ነው የመጣው። በካቶሊክ ቤተክርስቲያን ውስጥ ከሉተር በፊት ከ100 ዓመት በፊት ሌላ ሰው መጥቶ ነበረ። ከዛን የሚቃወሙበትን የራሱን ሐሳብ አነሳ። ከዛን በሞት ተቀጣ። ከዛ ሉተር መጣ። ከዛም ከዚህ የሚወሰደውን ሐሳብ ይዞ የራሱን ቤተክርስቲያን መሰረተ እንጂ እዛው ካቶሊክ ውስጥ አልተቀመጠም። ከዛስ ከሱም የተለያዩ ሰዎች ተነሱ። ከሉተር የማይስማሙ የራሳቸውን እየከፈቱ መጡ። ዛሬም ድረስ በሐሳብ ሲለያዩ የራሳቸውን ቸርች አንዱ ፓስተር ከአንዱ ፓስተር ሲጣላ ቸርች ከፍቶ ነው የሚለያየው። ንብረት መካፈል አይነት ማለት ነው። ይሄ በቤተክርስቲያን ታሪክ ውስጥ የለም። ጳውሎስና ጴጥሮስ ሲያደርጉት አላየንም። ሉቃስና በርናባስ ሲያደርጉ አላየንም። ስለዚህ እኛ አንቀበልም ማለት ነው። እና መቆየት ዋጋ አለው ወይ ላልከው ይሄ ዋጋ ያለው ከዚህ አንጻር ነው። እናመሰግናለን። በጣም ዮባ በጣም ነው የማመሰግነው። ሪስፔክት አደርጋለሁ። በዚህ አገላለጽ ደስ ይላል። የቤተ ክርስቲያን ቆይታ ጥሩ ነው። መቆየት ብቻ ሳይሆን ቃሉን እውነቱን ይዞ መዝለቅ ጥሩ ነው። ከኢየሱስ ክርስቶስ ጋር እየሰጠው መልስ ትንሽ ጥሩ መተልኝ። የተለያዩ ሃይማኖቶች የተለያየ ኢየሱስ ክርስቶስ አላቸው የሚል ነገር ስትናገር ትንሽ ቅር ብሎኛል። ምንድነው ቅድም አሁን ስለ እምነት አመጣጥ ስናወራ መጀመሪያ ኢየሱስ ክርስቶስ የመሰረታት ሐዋርያትም ቀጥለው ያስተማሯት ትምህርት አለች። ያ ትምህርት ሰውን ሁሉ የሚያድን ትምህርት ነው። በመሃል ከመጀመሪያውም ሐዋርያ ጳውሎስ ሐሰተኛው ትምህርት በዛው በመጀመሪያው ሴንቸሪ እንደነበረ ያሳይ ነበረ። ዴማስም ዓለምን ወዶ እንደሚለው ማለት ነው። ከዚህ ሐሰተኛ ትምህርት የጀመረው ዛሬ አይደለም። የጀመረው የዛሬ 2000 ዓመት ጀምሮ ሐሰተኛ ትምህርትን ያስተምሩ ነበርና አንድ ሃይማኖት ረጅም ዕድሜ መቆየቱ እውነተኝነትን ያሳያል ማለት አይደለም። በመጀመሪያ ደረጃ ረጅም ዕድሜ ከእውነት ጋር ይገናኛል ማለት ሳይሆን ተጠብቆ የመጣ ነገር እንዳለ እናውቃለን። በዚህ አጋጣሚ ኦርቶዶክስን የሚቃወም ማለት ኦርቶዶክስን የሚጠላ ትምህርትም እየተማርኩም አይደለም። ቤት ውስጥ ያደኩት ሪስፔክት አድርገን እንድናድግ ነው እየተመከረን ያደግነው። ምክንያቱም ብዙ ማውራት ሚዲያ ላይ የማይወሩ ነገሮች አሉ። የተከበረ ስራ የተሰሩ ስራዎች አሉ። ያ ማለት ግን 100% ያስማማናል ማለት አይደለም። ከመጀመሪያውም የሐሰት ትምህርቶች ስለነበሩ ሌላኛው መጀመሪያ ኢየሱስ ክርስቶስ የመሰረታት ኦርቶዶክስ ቤተክርስቲያንን ነው ወይ ሲባል አይደለም። እንደዚህ ስምም ሰጥቶ የመሰረተው ቤተክርስቲያን አልነበረም። ኢየሱስ ክርስቶስ የመሰረታት ቤተክርስቲያን አንድ በክርስቶስ የምታምን የክርስቶስ ቤተክርስቲያን ነውና ስሩ ታይም በዳርክ ኤጅ በ15ኛው ክፍለ ዘመን ሰዎች ወደ ምዕራብ ግሪኮ ሮማንና ወደ ኢስተርንና ዌስተርን እያሉ የሃይማኖት ክፍፍል ወደ ሁለት ከፍሎ ካቶሊክና ኦርቶዶክስ የሚል ነገር እየተከፋፈለ የመጣ ነገር ነው እንጂ እምነት ከመጀመሪያውም አንድ ነበረች። አንድ መሆናችንን ከነቅድሙም ፈልገዋለሁ ያልኩበት አንደኛው ምክንያት ቤዚካሊ ወደ ኋላ ብንመለስና ወደ ዋናው ብንመጣ ያልኩትም ለዛ ነው።
ሁለተኛው የኔ ኢየሱስ ክርስቶስ ካንተ በምን ይለያል ብዬ ባወራ የናንተ እምነትና የናንተ ሞቲቭ ነው ብለሃልና ኢየሱስ ክርስቶስ ስለኛ ኃጢአት እንደሞተ የምትመሰክርን ፕሮቴስታንት እምነት በምን አንግል ልትቃወማት ያስተምሮት ክፍተቶች እዚህ ጋር አሉ የሚለውን ተነጋግሮ የናንተም ጋር ያለውን ተነጋግሮ ከመፍታት አንግል መፍታት ነው እንጂ ኢየሱስማ አንድ እኮ ነው። በስላሴ እናምናለን፣ በአዳኝነቱ እናምናለን፣ በኢየሱስ ክርስቶስ በአምላክነቱ እናምናለን። በአዳኝነቱ ላይ ልዩነት እንዳላችሁ ላሳየ ነው። ልዩነት እንዳለ እኮ እኔም አውቃለሁ። ክፍተቶች ይኖራሉ ብያለሁ። ክፍተት አይደለም። ክፍተት ስለ ልዩነት እያልኩ ነው። አነጋገሬን ወደ ሌላ አትወስደው። አማርኛ ቆረጥ አታርግብኝ። ቅድም ብያለሁ። አማርኛ መቁረጥ አይደለም፣ ሐሳብ ነው የምነግርህ። ቆይ ሐሳብ ነው የምነግርህ። አማርኛ መቁረጥ አይደለም። ለምሳሌ እዛው ቃለ ሕይወት ውስጥ አብዛኛ ሰዎች አሉ በካልቪኒስት ውስጥ ያሉ እና ኢየሱስ ለዓለም አልሞተም የሚል ትምህርት አላቸው። አንተ ከየትኛው ወገን ነህ? ለዓለም ሞተ ለሁሉም ነው የሞተው ብለህ ነው የምታምነው ወይስ ለተወሰኑት? ኧረ ስለ ሁሉ ሞተ ባይ ነኝ። ስለ ሁሉ አይ ለተወሰኑት አስቀድሞ ለወሰናቸው ሞተ የሚሉ አሉ። ምንፍቅና ነው አይደለም? ይሄ በእኔ እይታ በእኛ እምነት ምንፍቅና ነው። ስለዚህ ምንፍቅና ማለት የኢየሱስ የማዳን ትምህርት ላይ ምንፍቅና ካዘለ ሰው ጋር አንድ መሆን እንዴት እንደሚቻል እናንተ ታውቃላችሁ፣ ምክንያቱም አብራችሁ ስለምታመልኩ ማለት ነው። እኛ ግን አናውቅም። እና የቤተክርስቲያን ታሪክን የምትመለከት ከሆነ የስህተት ትምህርት ሲመጣ ቤተክርስቲያን ትጥለዋለች። አሪዮስ መጣ፣ ከዛም በፊት ኖስቲኮች ነበሩ፣ ከዛም በኋላ አሉ፣ አሁንም ድረስ እንደምናየው ነው። ቤተክርስቲያን ይሄ ስህተት ነው ብላ ትለየዋለች እንጂ ስህተቱን አቅፋ ችግር የለውም አንተም እንዳመንከው እኔም እንዳመንኩት ተባብለው አይተላለፉም ነበረ። ለዛ ነው አሁን ያንተን ትምህርት እኔም አልቀበለው፣ ምክንያቱም መመዘኛ አለኝ። በዛ መመዘኛ መዝኜ ስህተት መሆኑን ተናግሬ እለይሃለሁ ማለት ነው እንጂ ምን ችግር ያለው አብሮኝስ ቢሆን አልልም። ምክንያቱም ከጅምሩም አባቶቻችን ያስተማሩን ስህተትን በመለየት ስለሆነ ማለት ነው። ምክንያቱም ቤተ ክርስቲያን ውስጥ ያሉትን ብዙዎቹን እየወሰደ ወደ ምን ስለሚጥል ወደ ሲኦል ስለሚጥል ማለት ነው። የገሃነብ ደጅ በአንተ ኢየሱስ መሀል ያለው ዲፍረንስ አለ። እችን ንገረኝ። ማለት የአመለካከት የሚለውን ትተብና በአንተ ኢየሱስ መሀል የኔን አመለካከትና ያንተን አመለካከት በደንብ ዲቴል እናወራበታለን። ግን አንተ የምታምነው ኢየሱስና እኔ ማምነው ኢየሱስ እንደምትለው የኔ ኢየሱስ ሐሰተኛው ኢየሱስ ነው እያልክ ነው። ትንሽ ከስም ኮመንት እያየሁ ነውና ኢየሱስ በጣም ከትልቅ ይቅርታ ጋር ማለት ሚዲያ ላይ አሁን በብዛት መልስ ሲሰጥ እናንተ ኢየሱስን አናውቀውም አይነት መልሶች ብዙ ጊዜ ስለማይ ነውና እናንተም እቺን ነገር እስቲ ማብራሪያ ይቅርታም ይማሩበት እንደውም ይማር ኦርቶዶክስም ይማር። እሺ እንግዲህ ከትልቅ ይቅርታ ጋር ነው ይሄን የምልህ። ያንተን ኢየሱስ እኔ አላውቀው። ሐዋርያት ሲሰብኩት አላውቅም። ሐዋርያት ሲያስተምሩት ያንተን ኢየሱስ እኔ አላውቅም። ለዓለም ሞተ፣ አይ ለዓለም አልሞተም። ጥምቀት ለድህነት ነው፣ አይ ጥምቀት ለድህነት አይደለም። ስጋ እውነተኛ ነው፣ አይ ስጋ እውነተኛ አይደለም። በዚህ ውዝግብ ውስጥ ያለን ኢየሱስ አላውቅም። አንድ ትምህርት ነው ያለው። አንዱን ትምህርት ይቅርታ ሐዋርያቱ አስተምረዋል። አንዱን ትምህርት ያንን አንዱን ትምህርት ተቀብያለሁ። በዛው በአንዱ ትምህርት ስመዝነው ይቅርታ አድርግልኝ እኔ አንተን ኢየሱስ አላውቀውም። ምን ማለት መሰለ? ለምሳሌ መመዘኛችን ትምህርት ስለሆነ ማለት ነው። ኦልጂሰሶች ቅድም እንደምሳሌ ስለጠቀስኩልህ ኦልጂሰሶች ኢየሱስን እናምናለን። እንደውም መጠሪያቸው ራሱ ኢየሱስ ብቻ ነው አይደል? ኦልጂሰስ ኢየሱስ ብቻ ይባላል። ቆንጆ መልስ መልሰልኛል። አናውቀውም። ልጨርሳት ሀሳቤ። አንተ አትፈልገውም ማለት እኔ አልፈልግም ማለት አይደለም። ቆይ አንዴ አንተ ስላልፈለግክ ኢዮብ አይፈልግም ማለት ስላልሆነ ማለት ነው። እና ኢየሱስ እናምናለን፣ ኢየሱስ ለኃጢአታችን ሞቷል ያድነናል ብለው ይገልጻሉ። እነዚህ ቃላቶችን ከወሰድናቸው ልክ ናቸው። ኢየሱስ ለኃጢአታችን ሞቷል ያድናል። ግን ደግሞ ትምህርታቸውን መዝነዋለሁ። ስመዝነው ኢየሱስ አብ ነው ይለኛል። አባቴ እያለ ሲያወራ ኢየሱስ ራሱን ነው የሚያወራው የሚል ድራማ ይፈጥራል። ፈጽሞ ምንፍቅና ነው። ስለዚህ የእሱ ኢየሱስ ይለያል። እሱ ብቻ አይደለም፣ መጽሐፍ ቅዱስ በግልጽ ሌላ ሐዋርያት ሌላ ኢየሱስ እንዳለ ይናገራል። ሐዋርያት ያልሰበኩትን ሌላ ኢየሱስ ይላል። ሌላ ኢየሱስ ካለ በቃ ሌላ ኢየሱስ አለ። የሌላ ኢየሱስ ሰባኪያን አሉ። ሐዋርያት ያስተማሩን የኢየሱስ ሰባኪያን አሉ። አሁን ማንን ትቀበላለህ ነው ጥያቄው። እኔ ሐዋርያት የሰበኩትን ኢየሱስ እቀበላለሁ፣
ሌላው ደግሞ ሌላ ኢየሱስ የሰበኩትን ተቀብሏል ብዬ ነው ማምነው። ከዛ አንጻር ነው እና ረጅም ሰዓት አወራው ምናምን ስራም ስላለኝ መውጣት አለብኝ። ፈለገ ልደት እንኳን ደህና መጣ ሁላችሁ። በጣም ቆንጆ አምጥተሃል፣ ተመችቶኛል። እሺ የምታምነውን ኢየሱስ ክርስቶስን እንደሚያድን ስበክልኝ ለኔ። እስካሁን የነገርኩ የማምነው ኢየሱስ እንደሚያድን ነበርና የጴንጤ ስብከት ትክክል አይደለም ካልክ ሰው ልጅ በልቡ የኢየሱስን ጌትነት በልቡ ኢየሱስ ክርስቶስ ከዘላለም ሞት ያድናል፣ ከኃጢአት ይለያል፣ ወደ ህይወት ያመጣል፣ ከሐሰተኛ ስብስብ ሁሉ ይለያል፣ ለራሱ ያደርጋል፣ ወደ ቀደሰው ህብረት ያመጣል፣ ወደ መሰረታት ቤተክርስቲያን ብልት አድርጎ ይጨምረናል፣ የመንግስተ ሰማያት ተስፋን ሰጥቶን ደግሞ የሄደው ራሱ ከእርሱ ጋር እንድንኖር ቦታ ሊያዘጋጅልን አይደለ? ልሄድ እናንተም ቦታ ላዘጋጅላችሁ አይደለ ያለው። ስለዚህ ቦታ አዘጋጅቶልናል፣ ይወስደናል፣ ከእርሱ ጋር እንሆናለን ብለን እናምናለን። ይሄን የምናምነው በእውነተኛ እምነት በእውነተኛው ትምህርት ላይ ቆመን ነው። ስለዚህ ይህን ኢየሱስ እንድትቀበል እውነተኛና ትክክለኛ ትምህርት ላይ መቆም ይገባሃል። ጌታ ኢየሱስ ክርስቶስ ስለሞተልህ አንተም ያንን የደም ዋጋ አታድፋፋ። ና ተቀበል፣ ንስሐ ግባ፣ ወደ ቤተክርስቲያን ተጨመር፣ ትድናለህ እልሃለሁ። አመሰግናለሁ። እናመሰግናለን። ኢዮባ ቃለ ሕይወት ያሰማልን። ረዥም ሰዓት በስማ በጣም አሰልቺ ነበረ በእውነት ጊዜ እንደው ጌታ በሚያውቀው አንዳንድ ነገሮችን ለአንተ ሲሆኑ ቃላቶቹን ተጠንቀቅ ሲል ነበረ። ለእሱ ሲሆን ግን በፍጹም ልክ የኢየሱስን ስም ሲጠራ ኦርቶዶክስ የሆኑ ሰዎች የኢየሱስን ስም መጥራት አይፈልጉ ምናምን መሰል ክሶች። በጣም ነው የምናመሰግነው ኢዮባ። ለማንኛውም እና ወደ ልትሄድ ነው ተወዳጅ ወንድማችን? ምንድነው ገዝቱ የሆነ ለየት ያለ ድባብ እየተፈጠረበት ነው ያለውና የተፈጠረ ነገር አለ። ልደትን ጠይቀው። ለትሻ እኮ እኔ እኮ ግራ ገባኝ። ንገሩንና ሊዱ ልደት ቢያወራ ይሻለኛል። በእኔ ሲገባ እሱ ራሱ ጊፍት ሰጥቶ ነው የገባው። እኔ በጣም ነው ከአይምሮ በላይ ሆነብኝ። ጥሩ ነገር እያየን ነው። እስቲ ቀጥሉ። ቅር ያለ ነገር ካለ እናስተካክል። አርም። ኧረ በፍጹም እኔ እታረማለሁ። አንዳንድ ጭዊዎች መተውብኝ ነበረ። ለማንኛውም ሰላም ብያለሁ። ስም የማይጠራ ቻው። በቃ የሆነ ስራ ይዤ ነበር እኮ ፈለገ እና ብዬ ገብቼ ቀረው በዚሁ። እሺ ዮባ፣ እሺ ሰላም ሁንልን። ማን ነው ሰውዬ በትልቁ ያደረገው? እንደ በቅዱስ ሚካኤል ስም እሺ። እንዴት ናችሁ? አዩ ምን ሆኖ ነው አይናገርም እንዴ? ልደት በጊፍት ነው ማወራው እያልክ ነው ዛሬ? እንዴ ጊፍት እየሰጠ ነው እንዴ? ነው ሰጠ። ከዛ በኋላ ምንም ማለት ነው ለት እንትኑን ሰብረኸዋል እኮ ሞራሉን። የት እንደሆነ ሀገር አልገባም ያሉ ሰዎች ብለህ የፖስተትከው ቪዲዮ በጣም ነው ሞራል የሚሰብረው። እንዴት ያወራ ከዛ በኋላ ከባድ። ወልደ መንፈስ ቅዱስ አሐዱ አምላክ። ለትሻ ማይክን ክፈተው፣ እንታረቅ። አኩርፈ ከሆነ እንታረቅ። እውነቴን ነው። ከይቅርታ ጋር ተወዳጆች፣ ጠዋት ላይ የፖስትኩት ፖስት እጅግ በጣም በስህተት ነው ሳውንዱን የተበላሸብኝ። እነዛ የደረደርኳቸው ፎቶዎች እጅግ በጣም ወዳቸው ወንድሞቼ ናቸው እና እኔ እንደውም በመዝሙር ነበረ ልፖስት የነበረው። መልካም ጓደኛ ታስመራለች፣ መልካም ጓደኛ ታስመራለች በሚል መዝሙር ልፖስተው ብዬ እንዴት እንደሆነ ባላወቅኩት ምክንያት
እነዚህ የምታዩቸው ሰዎች በግ ተመስለው ምናምን ስፔል ሊገቡ ሲሉ ምናምን በሚል ሳውንድ ድንገት ነው የገባበኝና ለትዬም እንዳትቀየመኝ ተወዳጅ ወንድማችን ተሙሻ። በእርግጥ እናንተ የዋህ አብርሃም በጎች ብትሆኑ እናንተን ለማለት ፈልጌ አይደለም። ከዛ በኋላ ያሉትን እንኳን ተዋቸው። ኤኒዌይስ እሺ፣ ኒክ የሚል አካውንት ይቅርታ፣ ቅድም ነው ያስገባሁት። አይ ቲንክ ፕሮቴስታንቶችን ሳስገባ እና ሌላ ነገር ከመቀጠላችን በፊት ኒክ የሚል አካውንት ይሰማል? ይሰማል? አይሰማም? እሺ፣ ካልተሰማ ታችን እናስወርድ። እሺ የኔ ተወዳጆች በድጋሚ ሁላችሁንም ሰላም ብያለሁ። የወረዱ ሰዎች አሉ፣ በጣም ብዙ ገስ ላይ ያሉ ሰዎች ሁሉም ቀነሱብኝ። ምንድነው ነገሩ? እሺ ፕሮቴስታንት ወንድሞች ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ለአንድ ሰው ብቻ። ኦርቶዶክስ ቤተክርስቲያን እንዲህ ብላ የምታስተምረው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው የሚል ሰው ካለ አስገባለሁ። እሺ ዳጊ የሚል አካውንት ይሰማል? ሌሎችም ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ። አይ ቲንክ ዳጊ የሚል አካውንት ይሰማል ፈለገ? ይሰማል ወንድማችን ነው። ድምፅሽ ነው። ይቅርታ ዳጊ ወንድ ነህ ሴት ነህ? ድምፅሽ ነው ምንድን ነው? በጣም ነው ሞድ ዳጊ የሚል አካውንት እየጠበቅናችሁ ነው። እንደዚህ አይነት የሴት ድምፅ እኔ እንጃ እኔ ሰምቼ አላውቅም። አንዳንዴ እኮ በጣም ከባድ እኮ ነው፣ ከሰው ያጣላል እንደዚህ አይነት ነገር። ትንሽ እየተቆራረጠ ነው። በጣም የተቆራረጠ ነው ወይንስ ምንድን ነው? አልገባኝም። ምንድን ነው? እሺ እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞች ካላችሁ ፕሊስ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። እሺ እሺ ዳይ የሚል አካውንት ይሰማል? ይሰማል? አሁን ይሰማል። ቅድምና አሁን ድምፅሽ ተለያየ በነታችን። አዎ ቅድም ትንሽ ኔትወርክ ነበረ። ከየት ቤተ እምነት ነው የመጣሽው እህታችን? እኔ ከኦርቶዶክስ ተዋህዶ። ኦኬ ኦርቶዶክስ ቤተክርስቲያን ማይነሽ? እሺ አይ ፕሮቴስታንት ወንድሞቻችንን ስናስገባ አይ ቲንክ ሞዴሬተሮች አስገብተውሽ ነው የሚሆነው። እሺ እህታችን እንኳን ደህና መጣሽ። ጥያቄዎች አሉሽ? አይ የለኝም፣ አድናቆቴን ለመግለጽ ያህል ነው። በጣም ነው ማደንቅህ፣ በጣም ነው ደስ የምትለኝ እና እግዚአብሔር ከዚህ በላይ ያው ጸጋውን ያልብስክ። አሜን አሜን አሜን። በጣም ነው የማመሰግነው፣ በጣም ነው የማመሰግነው። እሺ በጣም የምታደንቁኝ የምታከብሩኝ እህት ወንድሞቼ በጣም በጣም አድርጌ ነው የማመሰግናችሁ ሁላችሁንም። እሺ ሁላችሁንም በጣም አድርጌ ነው የማመሰግናችሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እንደዚህ ያመሰገነችኝን እህቴን ፕሊስ ባካችሁ ሁላችሁም እስቲ በጊፍት በደንብ አመስግኑልኝ። ለኔ ጋር ያላችሁ ጊፍተሮች ፎሎ አድርጓት። እሺ ሁላችሁም። እሺ እንቀጥል። ሄሉ ተወዳጅ እህታችን ወይዬ እንደምን ዋላችሁ ምዕመናን?
ጭራሽ ዲያቆኑን ምዕመናን ብለሽ መጣሽ። እኔ የለሁበትም። ሄሉ እንኳን ደህና መጣሽ። በጣም ረዥም ጊዜ ሆኖኛል ካየሁሽ እውነት እና ዛሬ እንደዚህ ስላየሁሽ ደግሞ በጣም ደስ ብሎኛል። እንኳን ደህና መጣሽ። አመሰግናለሁ ዲያቆን ፈለገ። እኔም ደስ ብሎኛል ስላገኘኋቸው። ዶክተርዬ እንዴት ነሽ? ልደትዬ እግዚአብሔር ይመስገን። ደህና ነሽ? አለሁ። ልደትን ነው በበግ መሰልከው? ካልጠፋ ሀገር ስፔን እንትን እኮ ቅድም እኮ ይቅርታ እየጠየኩ ነበረ። ይሉ በጣም የሚገርምሽ እንትን ላደርግ ነበረ እኔ የእነሱን ፎቶ አድርጌ የሳውንድ እንትን ነው ተቀያይሮብኝ ነው። እኔ መልካም ጓደኛ ታስመራለች፣ መልካም ጓደኛ ታስመራለች፣ ከቤተ ክርስቲያን እንሂድ ትላለች የሆነ ደስ የሚል መዝሙር ሰሞኝና በዛ መዝሙር አድርጌ ልፖስተው ስል እንዴት እንደሆነ በማላቀው ሁኔታ ነው ድንገት እንዲህ አይነት ቪዲዮ የተፖስተው እና ያው ወንድሞቼን በጣም 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 አድርጌ ነው ይቅርታ የምጠይቀው። ያው ትልቅ ስህተት ነው የሰራሁት። እንግዲህ በሌላ ደግሞ ቪዲዮ ክሳችኋለሁ። ለዛሬው ግን በጣም ትልቅ ይቅርታ ጠይቃለሁ ወንድሞች። ወንድማችን ልደተ ቃል እንዲሁም ዝግባው ረዥሙ ወንድማችን ተመስገን እና ወንድማችን ናትናኤል እና ወንድማችን እዮብ አንተ ትክክል ነህ፣ ግን ያው እኔ ይቅርታ እየጠየቅኩኝ ነው። ምን ላደርግ? አንተ እኮ ትክክል ነህ፣ ሀሳብህ ገብቶኛል፣ ግን ምን ላደርግ? ያው ተሳስቼ ነው። ምን ብለህ ቢሆን ማጽፈው ስለማትችል ልደት ላይ አይደለ? እዮብንማ ስለማትችለው እኮ ነው። አይደለም። አይ ሳይሆን እንዴ ለምን አሁን የነ እዮባ ደግሞ ክፍል 2 ላይ ነው የሚለቀቀው። አሁን የዛን ሰዓት እኔ ድምፁ እንደማይበላሽብኝ እርግጠኛ ሆናለሁ። ከወዲሁም አስፈላጊውን ጥንቃቄ አደርጋለሁ። የነ ዮባን የነ ጋዲን የሌሎቹንም እንዳለ በአጠቃላይ ያሉትን 20 ምናምን ናቸው አይደል ያሉት እዚህ ሶሻል ሚዲያ ላይ ለቅበተ እምነት ላይ የሚያገለግሉትን 20 ምናምኑንም ተራ በተራ ይፖሰታል። ግን ስፖስት እንዳሁኑ አይነት ስህተት አልሰራም። በቻልኩት አቅም ሳውንዱ ተስተካክሎ መዝሙሩ ምናምን በስክል እንዲለቀቅ አደርጋለሁ። በጣም ይቅርታ ይደረግልኝ ወንድማችን ልደተ ቃል በጣም እኔ አሁን ልደት አሁን በበግ ሊመሰል አይችልም ምላቸው። አሁን ልደትን በግ ብንለው እንኳን ራሰ በራ በግ የለም ማለት በግ ጸውራለሁ። አሁን እንደዚህ ይሄ ስህተት እንደሆነ የምትረዱት ነገር ነው ልላችሁ ነው። እና እንደዚህ ነገር አታጋግሉ። የምታጋግሉ ሰዎች እንዴት ወንድሞቼ ሊጨክናለሁ? ይሄ እኮ ድንገት ሳላስበው የተፈጠረ ነገር እኮ ነው። ደግሞ አሁን እኔ በግ ብል እንዴት ልደት በግ ይሆናል? ራሰ በራ በግ የለም እንዴ? አሁን ተመስገን ለግመል ነው ለበግ ነው የሚቀርበው? እውነቴን እኮ ነው። አሁን እኔ ነው እያልኳቸው አይደለም፣ ተሙንም እኮ ነው እያልኩኝ አይደለም። ግን እኔ ተሙንም እንዴት በግ እላለሁ እንዴ? ምን አይነት ነገር ነው? እና ፕሊዝ እሺ። እና በጣም ትልቅ ይቅርታ ይደረግልኝ ወንድማችን ተሙ፣ ወንድማችን ልደትሻ እጅግ በጣም የምንወድህ ይሄ ድንገት በቴክኒክ ስህተት የተፖሰተ ፖስት ስለሆነ አሁኑኑ ኢሚዲየትሊ ከላይቭ እንደወጣኝ ፕራይቬት አደርገዋለሁ እና ፕሊስ እባካችሁ ይቅርታ አድርጉልኝ። ሁላችሁንም በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ምን ይሄ ያው ያጋጥማል። ኦኬ እሺ፣ ሳሚ የሚል አካውንት ይሰማል። በዚህ አጋጣሚ ፕሊስ ይሄንን አካውንት ሁላችሁም ፎሎ አድርጉት። እሺ ይህንን አካውንት እህታችን በጣም እግዚአብሔር ያክብርሽ፣ በጣም የምናከብራት እህታችን ናት። ሁላችሁም ፎሎ አድርጉት። እሺ አካውንቷን። እሺ እስከዛ ሳሚ የሚል አካውንት እዚህ ውስጥ ያላችሁ ሁላችሁ ፎሎ አድርጉ። ሳሚ የሚል አካውንት እያወራችሁ ከሆነ የማይክ ምልክቱ ዝግ ነው። የማይክ ምልክቱን ክፈቱት ፕሊስ። እሺ ሳሚ አይ ቲንክ እየሰማን አይደለም። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞቻችን ለአንድ ሰው ብቻውን እድል እሰጣለሁ። ለአንድ ሰው ካላችሁ ፕሊስ አንዳንድ ቁጥር ጻፉልኝ።
አንዳንድ ቁጥር ጻፉልኝ እና እዚህ ገስ ላይ ያሉትን እህት ወንድሞች በአጠቃላይ ሁሉንም ፕሊስ እባካችሁ ፎሎ አድርጉ። ሁሉንም እዚህ ውስጥ ፎሎ ያላደረጋችሁ ሰዎች ሁላችሁም ፎሎ አድርጉ ፕሊስ። ሁላችሁም ሳምሪንም ሄሉንም ምስጋና የሚለውንም አካውንት ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ሁላችሁም ፎሎ አድርጓቸው። ሁላችሁም ፎሎ ያላደረጋችሁ ካላችሁ ሁላችሁም ፕሊስ ፎሎ አድርጉ። እሺ ሁላችሁም እሺ። እሺ ማን ነው የሚለው? ገመቺስ የሚል አካውንት ወይ ሰላም ናችሁ? አካም ጅርቱ ወቦሬሶ አካም ጅርቱ ፈያኬሰን ነጉማሚቲ ነገን በዳዳ ፈያኬቲ ፈያ ኦጂናካም ፈያው በሬዳ ፋን ያወሩምከ እንዴት ነው? ኦሮምኛ ጎበዝ ነኝ። ገመቺስ አይ በርታ አሪፍ ነው። አከማከም ያልፋል። ያው እየሞከርኩኝ ነው። በባለፈው ሁለተኛ ስሞካከር ነበር። አሁን ደግሞ ኦሮምኛ ነገ ደግሞ በጉራገኛ ደግሞ የተወሰኑ ነገሮችን ለማለት ያው አስባለሁ። ይሄ ወህም ዋሪ ወህም ነሪ ጎይታይ ሽኩርኒ ሁቃዋ ተቃው ምናምን እና ሞካከራለሁ። ይሄ በራሱ አንድ ልሳን ነው። እዚህ ውስጥ ያላችሁ ክርስቲያኖች ወንድም እሺ ገመቺስ እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለን የገባው የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ለማርያም የምሰጠው ቦታ ከቅዳሴዋ ጀምሮ ኦኬ እሺ ለማርያም የሚሰጠው ቦታ ምን አይነት ቦታ ነው ለማርያም የተሰጣት? ኦርቶዶክስ ቤተክርስቲያን ውስጥ ለማርያም የምሰጣት ቦታ ምን አይነት እንደሆነ ታውቋል? ልክ ጌታ ኢየሱስ ክርስቶስ ልጇ ነው። አዎ ልጇ ነው። ግን እሷን የበላይ አዛዥ አድርጋችሁ ነው አብዛኛው ጊዜ የሚሳለው እና እሱ ነው። ለሲት ምኑ ጋር ሲያወጣና የመጽሐፍ ማስረጃ ከሆነ መጽሐፍ ማስረጃ እንደው ትምህርት እንኳን የተሰጠበት ቦታ ካለ ደግሞ ትምህርት ቪዲዮ ወጥተ መጽሐፍም ከሆነ ደግሞ እዚህ መጽሐፍ ላይ እንዲህ ብላችሁ ታስተምራላችሁ በለን እስቲ። ቪዲዮ አሁን አልዘጋጀሁበትም። ለማን ሞባይል ነው ያስኩት፣ ስራ ቦታ ነኝ። ሌላ ጊዜ ቪዲዮ ላቀርብ እችላለሁ። ማለት እዚህ ቲክቶክ ላይ የምናየው ያለ ማርያም ማላጃ ለማድንም ማርያም እንዲያርጋለች ማርያም በታምረ ማርያም ዙሪያ ማርያም እንዲያርጋለች። ቆይ አዳምጠኝ ገመቺስ፣ ቆይ አዳምጠኝ። ይኸውልህ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ስንል አዎ አለ አልከን። እሺ ያ ትምህርት ምንድነው ስንል ለማርያም የምንሰጧት ቦታ አለ። በጣም አሁን ይሄ አስደንጋጭ ነገር ነው። እኛ አሁን እየጠየቅን ያለው ትምህርት ነበረ። ለማርያም የምንሰጧት ቦታ ስትለን እሺ ምን አይነት ቦታ ነው ለማርያም የሰጠናት አለ? ከኢየሱስ ክርስቶስ በላይ አደርጋችሁ ነው ቦታ የሰጣችኋት። ከኢየሱስ ክርስቶስ በላይ አደርጋችሁ ነው ቦታ የሰጣችኋት አልከን። የትኛው መጽሐፋችን ላይ? በመጀመሪያ አሁን ይሄንን ነው የምናወራው። የትኛው መጽሐፋችን ላይ ያገኘነው? ታምረ ማርያም የትኛው ክፍል ላይ? ገጽ ስንት? ምዕራፍ ስንት ላይ? ገጹን ቶ ምዕራፍ ስንት ላይ? ተዘጋጅቼ ልግባ። ገመቺስ አሁን ተዘጋጅተህ መሰለኝ እኮ የመጣኸው እኮ ተዘጋጅተህ እኮ ነው። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ምናምን ያልከን እኮ ገመቺስ። አሁን እንደዚህ አይነት ነገሮች ላይ ምን አለ መሰለ ከልጅነት ጀምሮ ፕሮቴስታንት ነበርክ ገመቺስ? አይደለም። እሺ የምን እምነት ተከታይ ነበርክ ፕሮቴስታንት ከመሆነ በፊት? ኦርቶዶክስ ነበርኩ። ኦርቶዶክስ። እሺ የት አካባቢ ነበር የምትኖረው? የወለጋ ልጅ ነኝ። ወለጋ፣ ኢጆሌ ወለጋ። እሺ
ለምን ነበር ፕሮቴስታንት የሆንከው? በምን ምክንያት ነበር ፕሮቴስታንት የሆንከው? እስኪ መጀመሪያ ታይም እንደው ፕሮቴስታንት የሆንክበት ሪዝን ምን ነበር? ከዛ በፊት ምን ያክል ጊዜ ሆነ ፕሮቴስታንት ከሆንክ? ፕሮቴስታንት ከሆንኩኝ የዛሬ 13 ዓመት አካባቢ ነው። ኢማጂን የዛሬ 13 ዓመት ምን ያክል ኪሳራ እንደሆነ በደንብ ተመልከት፣ ገመች። የዛሬ 13 ዓመት። እሺ አገልጋይ ነበርክ? ወለጋ ዙሪያ ባሉ አብያተ ክርስቲያናቶች ላይ አገልጋይ ነበርክ? እንዴት ገመችስ? የኦርቶዶክስ ውስጥ አዎ አገልጋይ ነበርክ? ኦርቶዶክስ ውስጥ ያው ዲያቆን ነበርኩኝ። እሺ ዲያቆን ነበርክ። አሁን ቤተክርስቲያንን አውቃት ነው የወጣው ብለህ ታስባለህ ገመችስ? አዎ መጽሐፍ ቅዱስ በገባኝ ቁጥር አዎ ቤተክርስቲያንን አውቀዋት ነው የወጣው ብዬ አምናለሁ። እሺ በጣም ጥሩ። በቤተክርስቲያን አገልጋይ እንደነበርክ ዲያቆን ነበርኩ ቤተክርስቲያንን አውቂያት ነው የወጣሁት ስላልክ ክሮስ ቼክ እናደርግ። አንደኛ ስልጣነ ክህነት የተቀበልከው ከማን ነው? ሲምፕል። ከማን ነው የተቀበልከው ስልጣነ ክህነት? ኦኬ ዲቁንና ነው የሰጡኝ። ፈለገ በጣም በልጅነቴ ነው የወሰድኩት። እኔ አሁን በልጅነቴ በሕፃንነቴ ነው ያደረኩት። በስንት ዓመት ነው? አይደለም ቆይ አዳምጠኝ። በስንት ዓመት ነው ብያለሁ እንዴ? አላልኩም። ከማን ነው የተቀበልከው? አቡነ ሄኖክ። አቡነ ሄኖክ የምን ሀገረ ስብከት ሊቀ ጳጳስ? እሱን አለየሉም። ለምን መሰለኝ የማለየው በጣም 4 ዓመት አካባቢ ነው ዲቁንና ሲቀበል። በቃ አውጣና ሳየን። አውጣና አሁን አንድ ሰው የቤተክርስቲያን አገልጋይ ነኝ ሲል ለምሳሌ አሁን ይኸውልህ ፈለገ ማጭበርበር አይችልም። አሁን ፈለገ ለምሳሌ ማጭበርበር አይችልም። ኦኬ ፈለገ አሁን የትም ቦታ ሄዶ ማጭበርበር አይችልም። በዚህ ቤተክርስቲያን ውስጥ በስልጣነ ክህነት የምታገለግል ሰው ነው ወይ ቢባል ኦፍ ኮርስ ይላል። እሺ ማስረጃ ቢባል ላሳይ፣ እንዴት ማስረጃ እንደሚሰጥ ላሳይ። ቆይ እሺ ኦኬ እሺ ይኸው የዛሬ ስንት ዓመት ነው ምናምን አይደለም። ይኸው እጄ ላይ ይታያል። ይኸው ያታየኛል። ስልጣነ ክህነት ስትቀበል ይሄ ይሰጣል። አሁን ይሄ ከፊት ለፊት ምን ይላል መሰለህ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህነት ማስረጃ ይላል። ከዛ በኋላ ከስር ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ሰርቲፊኬት ኦፍ ኦርዲኔሽን ይላል። ይኸው እሺ ሲገለጥ ከውስጥ እዚህ ጋር ፎቶ ልደብቅና ይኸው እዚህ ጋር ብዙ ማስረጃዎች አሉ። ይታያቸዋል። የሀገረ ስብከቱ ሊቀ ጳጳስ ያለበት መቼ ይሄንን ስልጣነ ክህነት እንደተቀበልኩ የሚናገር ስሜ ማን እንደሆነ ዜግነት የመናዊ እንደሆነ ሀገረ ስብከት የት እንደሆነ መቼ እንደተቀበልኩ ኤቭሪቲንግ ዲቴል የሆነ ኢንፎርሜሽን አለ እዚህ ላይ። ሶ አውጣና ሳየን ስልጣነ ክህነት ተቀበለህ እንደነበር የሚያሳይ ማስረጃ ልክ ነው ያውጥቼ እንዳሳየሁት። ካሜራን ስጠንና አውጥታ ሳየን። ልክ ነው ፈለገ። አሁን እኔ እኮ እዛ ውስጥ አይደለሁም። አውጣና አንድ ጊዜ አሳየን። አላስኩማ አሁን ምኑን ያልያዝከው? አሁን አንተ ያቀረበው መታወቂያ የሚሰጥ መታወቂያ አለ። አዎ ይሄ መታወቂያ የተወኩ የዛሬ 13 ዓመት በፊት የዛሬ 13 ዓመት በፊት ነው። ኦኬ እሺ የዛሬ 13 ዓመት በፊት ይሄንን መታወቂያ ስትጠለው አንተ ስንት ዓመት በነበረ? ኦሬዲ 16 ዓመት 16 ዓመት። በጣም ጥሩ። እሺ በስንት ዓመት ተቀበልክ ስልጣነ ክህነት? ልጅ እያለሁ ነው ማለት በ4 ዓመት በ5 ዓመት አካባቢ ነው። ኦሬዲ ትምህርት ቤት ያብነት ትምህርት በስንት ዓመት ተምረህ ነው? ቆይ ያብነት ትምህርት በስንት ዓመት ተምረህ ነው? እሺ ልንገርህ። እሺ ትምህርት ቤት ከመግባቴ በፊት ራሴን ያወቅኩት በቤተ ክርስቲያን ውስጥ ነው። ማለት ራሴን ያወቅኩት ማለት በቃ 5 ዓመት 6 ዓመት አካባቢ ገባን፣ አስተማሩን፣ አደጉን፣ አደግነ
ከዛ ስናደግ ወደ ቅዳሴ ገባን ተማርን። በቃ እንደዛ እያለ ያደግነው። ቆይ ወደዛ ቆይ ተረጋጋ አንድ ጊዜ። ድቁን የተቀበልከው በ4 ዓመት ነው። በስንት ዓመት ነው የአብነት ትምህርት የተማርከው? ጎን ለጎን ነው ከመደበኛ ትምህርት ጋር። በስንት ዓመት ነው የተማርከው? የአብነት ትምህርት በስንት ዓመት ጀመርክ? ከእናቴ ማህፀን እንደወጣው በላይ ገመቺስ በላይ ግድ የለ ለምን መሰለህ? በቃ እንደዚህ ተዋሹ አይቀር። ቆይ ገመቺስ፣ እኔ አሁን ምን አለ መሰለህ፣ አሁን አንተ ፐርሰናሊ ስለፈለግከው ሀሳብ እኮ መውረድ ትችል ነበር፣ ግን በቃ ውሸት በጣም ደባሪ ነገር ነው። በ4 ዓመት ድቁና ተቀበልኩ አልክ። ከእናተ ማህፀን እንደወጣ አትገጽ የበላይ ጀመርክ ማለት ነው። ምን ያክል ጊዜ ተማርክ? ቅዳሴ ትምህርት ምን ያክል ጊዜ ተማርክ? የአብነት ትምህርት ምን ያክል ጊዜ ተማርክ? መልካ ኢየሱስ መልካ ማርያም ምን ያክል ጊዜ ተማርክ? ስንት ዓመት ፈጀብህ? በ4 ዓመት ጨርሰህ ድቁና ከተቀበልክ ኦኬ፣ በስንት ዓመት ነው ትምህርት የጀመርክ? አብነት ትምህርት በስንት ዓመት ጀመርክ? ብራዚል ልክ ነህ አንተ የምታወራው ልክ ነህ። እኔ አሁን እኔ አንተ ልክ ነህ አትበለኝ፣ የአንተ መልስ ብቻ መልስ። በስንት ዓመት ገባ ያበነት? ሪያሊቲውን ነው እኮ እያወራሁ ያለሁት። በስንት ዓመት ገባ ያበነት ትምህርት ቤት? አህተብ ገጻህን የጀመርኩት ከትምህርት ቤት ጎን ለጎን ዲቁንና ከተሰጠም በኋላ ለምን ሳትማር ተሰጣቸው? አዛኔ የነበረው አስተዳደር ሊሆን ይችላል። ሳትማር ለምን ወሰድክ ካልከኝ ሳይማሩ ማንም ሰው ድቁና አይቀበልም። ሳይማር ብራዘር፣ ማንም ሰው ሳይማር ድቁና አይቀበልም። ለምን ተዋሻለህ? 6 ሰዎች ነበርና አንዱ አሁን ቄስ ነው። ከ6ታችን አቀርብልህ ይችላል። ስንት ነበራችሁ አላልኩም? ማንም ሰው ሳይማር ድቁና አይቀበልም። አንተ ድቁና ተቀብያለሁ ካልክ ኦኬ፣ ተምረን የተቀበልከው እሺ። በእርግጥ ሁለት አይነት ሲመት የሚሰጥበት መንገድ አለ። አንደኛው ትምህርቱን ጥንቅቅ አድርገው ጨርሰው ስልጣነ ክህነት ይቀበላሉ። አሕዛብ የሚበዛበት ቦታ ላይ ደግሞ ቤተክርስቲያን ላይ አገልጋይ የሚቸግርበት ቦታ ላይ ደግሞ ትምህርቱን ጀምረውት የተወሰነ ከገፉ በኋላ እየተማሩ ስልጣነ ክህነት ይሰጣቸዋል። በዛው እያገለገሉ እንዲማሩ ማለት ነው። ሳይማር በዜሮ ማንም ድቁና ይሰጠው። ሳይማር በዜሮ ማንም ዶክተር አይሆንም። ሳይማር በዜሮ ማንም ፕሮፌሰር አይሆንም። ልክ ነህ። ቆይ እሺ፣ ከዛ በኋላስ ተማርክ? ሁላችሁም አዳምጡ። ከዛ በኋላ ተማርክ? አዎ። በጣም ጥሩ። ቀድሰሃል አይደል? በቤተክርስቲያን ውስጥ ቀድሰሃል፣ አገልግለሃል። በጣም ጥሩ። እሺ፣ ኩሉ ዘገብራ ለሚለውን ቅዳሴ ክፍል በደልኛ አንድ ጊዜ ሁላችሁም አዳምጡ። አሁን ልቀድስ አይደለም የገባሁት እኔ ልትቀድስ ነው የገባሁ አላልኩም። እንደነበርክ ኮንፈርም አድርግ። አንተ በቅዳሴ አገልግሎት አገልግያለሁ ካልክ እስኪ በልልን። እስኪ ኩሉ ዘገብራ ለጽድቅ የሚለውን የቅዳሴ ክፍል በልልን። እስኪ ቃለ እግዚአብሔሩን በዜማ በልልን። እስኪ እንስማ፣ አዳምጡላችሁ። እኔ እኮ አሁን እየቀደስኩ አይደለም ብራዘር። የዛሬ 13 ዓመት አሁን ትቀድሳለህ አላልኩም? ገመችስ ቀድሻለሁ ብለህናል አይደል? በልስያም በልልን አንድ ጊዜ በዜማ በልልን። በዜማ በልልን። ቶሎ አላስታውሰውም። አንተ የምትለው የትኛው ነው? አንተ የምታስታውሰው እስኪ ከቅዳሴ ክፍል ከተንሱ እስከ እቱ እንዴ? ምን ማለት ነው? ከተንሱ እስከ እቱ ማለት ከተንሱ ጀምሮ እቱ በሰላም እስከሚለው ድረስ በመሀልም ያሉትን ጭምር ታስታውሳቸዋለህ? ሙሉን አላስታውሰውም። ማስታውሰውን እልላለሁ ነው። ስለዚህ ከመጀመሪያ እስከ መጨረሻ ያለውን ታውቀዋለህ። ስለዚህ አንድ ከመሀል እኔ ልጠይቅህ እስኪ ከመልክዓ ቁርባን ላይ ይወርድ መንፈስ ቅዱስ የሚለው በልልን አንድ ጊዜ። ይኸው ከመሀል ላይ ጠየቁ፣ በልልን በዜማ ጀምርልኝ። እሺ ላስታውስና ልበል። ይወርድ መንፈስ ቅዱስ እንጂ አላስታውሰውም። እሺ እስኪ ዲያቆን ነበርኩ ቀዳሽ ነበርኩ ስላል የመጨረሻ ጥያቄ ልጠይቅህ። እስኪ ከምስባክ ህየንተ አበውኪ ተወልዱ ለኪ ደቂቀ የሚለውን ምስባክ በልልን። አሁን ለምን ጠይቀኝ? ልቀድስ አይደለም የገባው ብራዘር። እየጠየቅኩ ነው ያለሁት። አሁንም ቀድስልን አላልኩም። ይሄ ምን አይነት እስኪ ሁላችሁም ለእለስ እያላችሁ ጻፉ። ይኸውልህ ገመቺስ ፕሊዝ በደንብ አዳምጠኝ። እኔ እንደዚህ አይነት ውሸት በጣም የሚደብር እኮ ነው። ከትልቅ ሰው አይጠበቅም።
ህየንተ አበብሽ ተወሉ ቆይ ይሄንን ምስባክ በልልኝ ቀድሻለሁ ብለሃል አይደል? በል እንግዲህ ያዝ። አሁን ቀድሻለሁ ካሉ በኋላ ምንም እዚህ ጋር መወላወላ አያስፈልግም። በልል ምስባኩን። እሺ ምስባክ ይከብዳል፣ ተው በቃ ምስባኩንም ተው፣ ዜማውንም ተው። በቃ እንደው ቅዳሴ እንደው ሊከብድ ይችላል። እሺ ዜማውንም ተው አትበልልን። እሺ ቢያንስ እስኪ ከንባብ መካከል ሁሉም ዲያቆናት የሚደግሙትን አንድ ንባብ እጠይቃለሁ ትልልኛለህ። እስኪ ተፈሲዮ ቤተልሔም፣ ወደ ቤተልሔም ሲገባ ሁሉም ዲያቆኑ ካህኑም ይጸልያል። ተፈሲዮ ቤተልሔምን በልልን እስኪ አንድ ጊዜ። ተፈሲዮ ማርያም ልትጸጋም ብሎ ነው። አይ እኔ ተፈሲዮ ቤተልሔም ነው ያልኩ። ተፈሲዮ ማርያም ልትጸጋ ነው እንዴ አሁን ያልኩ አላልኩም እኮ። እስኪ ተፈሲዮ ማርያም ልትጸጋ የሚለው ፈለጌ ኧረ ጌታዬ ቅዱስ ሚካኤልዬ ትምህርትን ጠይቀው ዲያቆን ነገረ ማርያም ትምህርቶችን የያዘ ነው ጥያቄው። እሱ ስለሆነ ነገረ ማርያም ዋና ዋና ትምህርቶቹ ምንድን ናቸው የሚለውን ለምን አይነግርም? ዲቁናው ላይ ምንም ከሌለ ኦርቶዶክስ ነበርኩ አትሊስት ካለ ይሄን ማወቅ አለበት። በዚህ ልክ ዳትማችኛ ፈርዘር ሄደን እየጠየቅነው ለምን ትዋሻለህ? በቃ አሁን እኮ ሰው ትልቅ ሰው ከሆነ በኋላ መቅጠፍና መዋሸት የለበትም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለበትም። ቆይ አንተ አታምንም ወይስ ታምናለህ አላልንም? ኦልሬዲ እኮ አንተ እየቀጠፍክን ያለው ይሄ እንደዚህ አይነት ሰው ስናይ ውሸታም ለእለስ ነው ማለት ያለብን። ይሄ በጣም ለእለስ የሆነ ውሸት ነው እንዴ። ዲያቆን ነበርኩ አልከን። እስኪ ኩሉ እንደው ዘገብራ ለጽድቅ የሚለውን እስኪ በልልን አለ። ኩሉ ዘገብራ ለጽድቅ በልልን እንላለን። አይ በቃ እኔ አሁን እዚህ ልቀድስ አይደለም የመጣሁት። አይ በልልን አላውቀውም። እሺ እስኪ የወረድ መንፈስ ቅዱስ ከሚለው ደግሞ አንድ በልልን። አይ ወረድ እስኪ አንድ መስባክ እሺ ይሄን ታቦቂ ተወዱ ደቂቅ የሚለው በልልን። ወራጅ አለ። ግን ውሸትህን ደግሞ ስትቀጥፍ ደግሞ ትመጣና ዲያቆን ነበርኩ እቀድስ ነበረ እንትን ነበር ምናምን ትለናለህ። እንደዚህ አይነት ውሸት በጣም ከባድ ነው። ፕሊዝ እንዲህ አይነት ውሸት አትዋሹ ፕሊዝ። ገመችስ አንተ ዲያቆን ሆነ አታውቅም። ዲያቆን ሆነ አታውቅም። ቅዳሴ ቀድስ አይደለም ቅዳሴ በተቀደሰበት ስፍራ ዞር አታውቅም። እንዲህ አይነት ነገር መዋሸት የለብህም። በአንተው አካባቢ በአንተው ቦታ አንተው ሀገር ላይ ያሉ ቤተክርስቲያን ቆይ ይሄ ለእለስ የሆነ ውሸት ስለሆነ እስከ ጥግ ነው የምነግርህ። ይኸውልህ አንተው አካባቢ አንተ የተወለድክበት ቦታ ላይ ስቲል ነው የሚያገለግሉ ዲያቆናት ወንድሞችና ካህናት አባቶች አሉ። ቅዳሴ እንዴት ነው የሚቀደሰው? ሲቀረብ ብለህ ኦብዘርቭ ለማድረግ ሞክር። ከዛ ውጪ ምንም በዞረበት ያልዞርክ ሰው ውሸትህን እየቀጠፍክ እንዲነበርኩ እንዳትል፣ ውሸት ስለሆነ ማለት ነው። ተንሱንና እቱ በሰላምን አውቃለሁ ብሎ ነበር። ሁላችሁም ስሙ አንድ ጊዜ እሺ። ተንሱንና እቱ በሰላምን በልልን። አዳምጡት ሁላችሁ። ኦኬ ልቀድስ ልመለስ ወደዛ ዜማውን በልልን። ተንሱንና እቱ በሰላም አውቃለሁ ብለናል። ተንሱንና እቱ በሰላምን በልልን። ገመቺስ ቀጥል እስቲ። እንዴት ናችሁ? እሺ አንተ ሰላም ለኩልኩም ትልኛለህ። አይ እኔ አልችልም። እኔ ብዙ አይደለሁም። እኔ አልችልም። አንተ ግን እችላለሁ ስላልክ ትልልናለህ። ኖ አይ ቄስ ቦታ ትሆንልኛል ብዬ እኮ ነው። ቅዱስ ሚካኤልዬ ኧረ እባክህ ስለ መድኃኒዓለም አሁን እሱ ድራማህን ተወውና በል። አሁን ይችላል ያልከውን በልልን ቶሎ በል። ሰላም ማነው እቱ በሰላምንና ተንሱ ለጸሎት ይችላል ብለሃል። ከመጣሽ ማርያም ታምጣሽ ነው ብራዘር። በል አሁን በልልን እንሰማለን። ሁላችሁም አዳምጡት። እልላለሁ እሱ ችግር የለውም። እሱን የማለት ኖሮብኝ አይደለም። እስኪ ወደ ዜማው ግባ ቶሎ በል ቀጥል። እስኪ እሺ ቀጥል። ስትጀምር ምንም ወሬያት እንዳትናገር እሺ። ወሬ የምር ዜማውን ፈልገህ ነው? ቀጥታ በል ገመቺስ ፈልገህ ነው? ቀጥታ በል እሺ። አይ ተንሱ በልልኝ ቃል ክልላለሁ ችግር የለውም። እሺ ተንሱ ለጸሎት እግዚኦ
ይላል ህዝቡ። ከዛ ቄስ ይቀጥላል። ሰላም ለኩልኩም። ከዛ እቱ በሰላም ደግሞ በልልን። እስኪ እቱ በሰላም በልልን። ጎበዝ፣ አሪፍ ነው ያስከው። አይ አሁን ልቀድስ አይደለም እና እስኪ ሰላም ለክን በልና ፍታለን። ለዚህ ሁሉ ህዝብ እስኪ እችላለሁ ብለሃል በልን። ገመቺስ ምንም አሁን እዚህ ጋር ይኸውልህ ሌላ ነገር አትፍጠር። እቱ በሰላምንም እላለሁ ብለሃል። እቱ በሰላምንም በልልን። እንደዛ ከሆነማ ቆይ ለቤት የሚመችን አንድ ቅዳሴ ሊቀድስና በዛው አንተ ትፎታዋለህ። ከዛ እንትን ትሏለህ። ገመቺስ እቱ በሰላም እላለሁ ብለሃል አይደል? እሺ እየቀጠልኩ ነው። እሺ ሰለዩ በእንተ ሰላም ቤተ ክርስቲያን። በቃ ቀጥልና በቃ እዚህ ውስጥ ያሉትን እየመረኩልኝ ነው ታውቃለህ፣ እንዲጸልዩልኝ። ኦኬ እናመሰግናለን ገመቺስ። አሁን ተራው የኛ ይሆናል። ቁጭ ብለህ ታዳምጣለህ ምድህን ነገር። እሺ በመጀመሪያ እንደዚህ ሁላችሁም ለእለስ እያላችሁ ጻፉ። በቃ ሁሉ ፕሊስ እባካችሁ ለእለስ። እንዲህ አይነት ውሸት በቃ ለእለስ የሆነ ውሸት ነው። በመጀመሪያ ደረጃ ገመቺስ ሌላው ጊዜ እማታቅ ከሆነ የማታቀውን ነገር ባትፈተፍት ጥሩ ነው። ኦኬ አሁን እዚህ ጋር አንተ ስትመጣ ለምን ፕሮቴስታንት ሆንክ አይደለም የኛ ጉዳይ። ለምን ፕሮቴስታንት ሆነ መጣ አይደለም ችግራችን። አሁን ከኛ ጋር ያጋጨ ትልቁ ጉዳይ ምንድነው መሰለ? ኦርቶዶክስ ቤተክርስቲያንን ሳታቃት አቃታለሁ አልከን። በክህነት አገልግሎት ሳታገለግል አገልግያለሁ አልክ። ዲያቆን ሳትሆን ዲያቆን ነበርኩ አልክ። ሳትቀድስ ቀድሼ አውቃለሁ አልክ። ቤተክርስቲያንን የማታቃት ከሆነ አላቃተ ነው መልሱ። መዋሸትና መቅጠፍ እውቀት ሆኖ አያውቅም። ሲቀጥል በቅዳሴ አገልግሎት አገልግለህ አይደለም ቅዳሴ በዞረበት ቦታ ዞረ የማታቅ ሰው ሆነ ሳለ አሁን እውነት ጊዜ በሚያውቀው አሁን የሰማኸው አሁን አንተ ራስህ እንደው ያተናገርካቸው ቆይ ጸጥ በልና አዳምጥ። ደግሞ አሁን አንተ ዜማ ብለህ ቅዳሴ ብለህ ያልካቸውን ነገሮች ለራስህ ብትሰማቸው ደስ ይለኛል። ማለት ይሄ ቅዳሴ ሳይሆን ሮሮ ነው። አንተ አሁን እኛ ጋር መጥተህ ያልክልን ነገር ሮሮ ነው እንጂ ቅዳሴ ሊባል አይቻልም። ቤተክርስቲያንን አታውቃትም። አንተ ዲያቆን ሆነ አታውቅም። ቀድሰህ አታውቅም። ቀድሰህ አይደለም ቅዳሴ በተቀደሰበት ስፍራ ላይ ዞረህ አታውቅም። አንተና ሌሎች መሰሎቻችሁ ኦርቶዶክስ ቤተክርስቲያን የማታሰበረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች ማለት ስለምትፈልጉ ሰው ማንነታችንን አይጠይቅም ብላችሁ ስለምታምኑ እኔ ከዚህ ቀደም ዲያቆን ነበርኩ፣ እኔ ከዚህ ቀደም ካህን ነበርኩ፣ መርጌታ ነበርኩ እያላችሁ ትቀጥፋላችሁ። አንተን ያየ ይቀጣ። ከዚህ በኋላ ቆብ እያረክ አዳሜ መስቀል እየያዝክ የሆነ ቀሚስ እየለበስክ የሆነ እዚህ ጋር የሆነ መስቀል ምናምን እያደረግክ በልዝም በልና ተቀመጠው መስቀል ምናምን እያደረግክ ቁጭ በለ ኦርቶዶክስ ቤተክርስቲያንን አውቃታለሁ ምትል ሁልህም ልክ እንደዚህ ነው የምንጠይቅ። ልክ ይሄንን ወንድማችንን አፋጠን የጠየቅነውን ያክል ነው የምንጠይቅ። እርሱን የጨመቅነውን ያክል ነው የምንጨምቅ። ስልህ ሁልህም ጥንቃቄ አደርግ። የማታውቁትን ነገር እናውቃለን ብላችሁ እንዳትፈተፈቱ። እናውቃለን ካላችሁ እኛ ጋር መምጣት ኑ፣ እኛ ጋር ከዛ በማስረጃና በመረጃ እናወራለን። ገመቺስ አንተ ቤተክርስቲያንን አታውቃትም፣ ዲያቆን ሆነ አታውቅም። ቀድሼ አውቃለሁ አልከን፣ ቀድሰህ አታውቅም። ስልጣነ ክህነት ተቀብያለሁ አልክ፣ ተቀብለህ አታውቅም። ስልጣነ ክህነት የተቀበልኩት በ4 ዓመቴ ነው አልክ። በስንት ዓመት ነው አብነት ትምህርት የተማርከው? በ1 ዓመት ነው? በ6 ወር? ከተወለድክ በ6 ወር ነው የጀመርከው? ከተወለድክ በ1 ዓመት ከ1 ዓመት ከ6 ወር ነው የጀመርከው? ስትቀጥፍ እንኳን አይን የሌለው ውሸት እንደው ባቷሽ ጥሩ ነው እባክህ። ምክንያቱም እዚህ ጋር የሚከታተል ሰው በአጠቃላይ ልክ እንደ ማንኛውም ሰው የሚያስብ የሚያመዛዝን ነው እና ለሌላው ጊዜ እንዳይለምድ እንዲህ አይነት ቅጥፈት እንዳይለምድ ራስን ሆነና ፕሮቴስታንት ነህ መብት ነው። የሆነ የምትከተለው እምነት አለ መብት ነው። በዛ በተከተልከው ሐሳብ ደግሞ በተከተልከው እምነት ዙሪያ በመጽሐፍ ቅዱስ ማስረጃዎች እኛም መሞገት ትችላለህ። ኦፍ ኮርስ መብት ነው።
መቅጠፍ ግን አትችልም። ቤተ ክርስቲያንን ሳታውቃት አውቃታለሁ እንኳን አንተ እኛም እናውቃታለን አላልንም። ቤተ ክርስቲያን ባሕረ ጥበባት ነች። አዎ ባሕረ ጥበባት። ሁላችሁ ፕሊስ ኮሜንት ላይ ባሕረ ጥበባት፣ ቤተ ክርስቲያን ባሕረ ጥበባት እያላችሁ ፕሊስ ጻፉ ሁላችሁ። አዎ ቤተ ክርስቲያናችን ባሕረ ጥበባት ነች። እንኳን አንተ አልጋጩ እስቲ ተንሱን በዜማ ቃለው ቀድሻ ቃለው ብለህ እስቲ ተንሱ በል ተብለህ ኦኬ ሮሮ አቅርበህ ዜማ የሚመስል ነገር እንደው ላለው ብለህ ብሶት የሚመስል ሮሮ ተናዘህ እንኳን ዜማ ዜም ከይባልም ተናዘዝክ ነው የሚባለው። ሮሮውን እንኳን ተናግረህ ቤተክርስቲያንን አውቃታለሁ ልትል ይቀርና እኛ ራሱ ቤተክርስቲያንን አላወቅናት ገና ነች። ቤተክርስቲያን ባሕረ ጥበባት ነች። አንድ ዲያቆን ቤተክርስቲያንን የሚያውቅበት ልክ አለ። ከዛ በኋላ ይቀጥላል። እውቀት እየቀጠለ ነው የሚሄደው። እንኳን እኛ የቤተክርስቲያናችን አባት የመንጋው መሪ እረኛ ጠባቂ የሆኑት ቅዱስ ፓትርያርካችን ብፁዕ ቅዱስ አቡነ ማትያስ እንኳን ቤተክርስቲያን እስከ ጣሪያዋ ያቋታል አይባልም። ማንም ሰው ቤተክርስቲያንን እስከ ጣሪያ ድረስ ያውቃት። ቤተክርስቲያን ዘወትር ምናቃት አዲስ ነገር ምናይባት ቤት ነች። ስለዚህ ገመቺስ ሁለተኛ እንዳትቀጥፍ፣ እንዲህ አይነት ቅጥፈት እንዳይለምድ። አላልዋሽውም ብራዘር። ምንድነው አንተ በአንድ ስታንዳርድ ነው እንደ መሆን ያለበት ግዴታ። ማይከል ሚት አድርግ በል። አንተ ደግሞ አሁን ደግሞ ብሶት ጀመርክ። ዲያቆንም ኦኬ እንኳን ደህና መጣ። ለዚህ ወንድማችን ፕሊስ መልእክት ካለ አስተላልፈለትና እንቀጥል። ለትሻ እንኳን ደህና መጣ። አንተ ሁላችሁም በጌታችን በኢየሱስ ክርስቶስ ፍጹም ሰላም ብያለሁ። ስማችሁን እየጠራው አንድ በአንድ ሰላም ዘንድ ይፈቀድልኝ። አይቻልም። ሰዓት የለም። ዲያቆን መኳንንት፣ ስምሪ፣ ምስጋናው፣ ገመቺስ፣ ትዝታ፣ ዳጊ ሲጠብቅና ሲላላ ይጠራሱኛው ዘ እንዴት ናችሁ? ለምንድን ነው የእህታችንን ስም ጨርሽ ትተዋወቃላችሁ? እንዴት ለትሻል? አይ ነው እኔ መልካም ሰዎች እንደዚህ ፕሮፋይላቸውን አይቼ ነው የማውቀው። ድሮም ማለት ነው ይኸውልህ ልባቸው ንጹህ የሆኑ ሰዎች ፕሮፋይላቸው እንደታቸው እና እንዴት ናችሁ? እንኳን ደህና መጣ። በጣም ሰላም ብያለሁ። ቪዲዮ ሪፖርት አድርገናል። አካውንቱ ቢዘጋ መልሰህ ብታለቃቅስ ማንም አይሰማም። ሪፖርት ተደርጓል። በጎች ነው ያልከን ነን እኮ ታዲያ እኛ እኔ ተሳስቼ ነው። ሲጀመር ራሰ በራ ጸጉር የሆነ በግ የለም። ምን ሆነ ነው ራሰ በራ በግ የለም። በጎች ነው የእግዚአብሔር በጎች፣ በእውነት የመንግስት ወራሾች። በመሀል ግን ተኩላ ቀላቅለህብናል። እነግረዋለሁ። የሚገርም ቅኔ አይ ቅኔ ምናምን ጀማምረሃል። ኧረ ሞክ ቀጥሎ በቃ እንዳታስጣለኝ ነው ከደህና ወዳጅ በግ አድርጉኝ እስኪ በግ አድርጉኝ። አይ ገመቺስ እኔው ወደ መጽሐፍ ቅዱስ ማስረጃዎችን እንግባና እናወራ። ገመቺስ በፕሮቴስታንቱ ቤት እስኪ በድንግል ማርያም ዙሪያ ከሚነሱ የሐሰት ትምህርቶች አንዱን እናንሳና እናወራ። በእሷ ዙሪያ ብለህ ስለመጣ ከዛ በፊት አንድ ነገር ብለን እንጀምር። ተወዳጅ ወንድማችን ገመቺስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ስንል ኦፍኮርስ አዎ አለ አልከን እና ያ ትምህርት ምንድነው ስንል ኦርቶዶክስ የሆኑ ሰዎች ድንግል ማርያምን ከክርስቶስ የበለጠ ቦታ ሰጥተው ያዩዋታል። ከክርስቶስ የበለጠ ቦታ ከፍ አድርገው ይመለከቷታል። ይሄ ለድንግል ማርያም የሚሰጡት ቦታ ደግሞ ትክክል አይደለም ብለህ ነግረህን ነበረ። በጣም የምወደውን ሰው አየሁኝ። አይገርም? በጣም የምወደውን ሰው በዚህ አጋጣሚ አየሁ። በጣም ደስ ይላል። እሺ ሰው ተወዳጅ ወንድማችን ገመቺስ ምን ብለን ነበረ? ለድንግል ማርያም የምንሰጧት ቦታ በጣም የተጋነነ ነው አደለ? ተሳስቻለሁ ገመቺስ? ልክ ነህ። ቤታ ነይ ግቢ። ቆይ አንድ ጊዜ ሰላም እንበላት። ቤታዮ ነይ ግቢ።
እሺ ቤት እስከምትገባ ድረስ እንቀጥል። እኔ ጋር ስትመጪ ብቻ እንደው አይናፈር የምትሆኙ ነገር በጣም እኮ የሚገርመኝ ቤታ። እኔ ቪዲዮሽን ማላ ይመስልሻል አይደል? እኔ ጋር ብቻ አይናፈር የምትሆኙ ቤታ። ለማንኛውም ስላየሁሽ በጣም ደስ ብሎኛል። የምትችይ ከሆነ ቆይ በኋላ አስገባሻለሁ። አሁንም ኢንቫይት አድርጌሻለሁ። የምትችይ ከሆነ ትገቢና ሁላችንንም ሰላም ትይናለሽ። እሺ ተወዳጅ ወንድማችን ገመቺስ ምን ብለን ነበረ? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ምንድን ነው ስንል፣ ተወዳጅ ወንድማችን ከክርስቶስ የበለጠ ቦታ ሰጧታላችሁ አልከን። ይሄ ስህተት ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነን ሰዎች ለድንግል ማርያም እንዲህ አይነት ቦታ ሰጥተናል። ልደት ለምን ማይክን የከፈትከው? ከይቅርታ ጋር ልደት ለምንድን ነው ማይክን የከፈትከው? ልደት ኦኬ አይ ቲንክ ኦኬ ልደት ማይክ ሚዩት ነው እንዴ? በጣም ይቅርታ። እሺ እኛ ክርስቲያኖች ለድንግል ማርያም እንዲህ አይነት ቦታ ሰጥተን አናውቅም። በቤተ ክርስቲያናችን ኦፍ ኮርስ በሮሜ መልእክት ምዕራፍ 13 ከቁጥር 7 ላይ ቅዱስ ጳውሎስ ክብር ለሚገባ ሁሉ ክብርን ስጡ ይለናል። ክብር ለሚገባቸው ክብር እንሰጣለን። ጌታችን ኢየሱስ ክርስቶስን ለወለደች ለእናታችን ለቅድስት ድንግል ማርያም ክብርን እንሰጣለን፣ ምክንያቱም እርሱ የጌታ እናት ስለሆነች። እንዲህ ስንል ግን የአምላክን ቦታ ለፍጡር እንሰጣለን ማለት አይደለም። አምላካችን ገዢያችን አምላካችን እግዚአብሔር ብቻ ነው። እርሱ ሰማይን ያገባላ ምድርን ያለ ካስማ ያጸና ነው። ከፍጥረታት ሁሉ በፊት የነበረ ነው። ስለዚህ በአምላካችን በእግዚአብሔር ላይ የምናጋራው አንድም ፍጡር የለም። አምላካችን እግዚአብሔር በአካል ሶስት በመለኮት አንድ ነው። አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም። ጥንት የነበረ አልፋ፣ ዛሬም ያለ ወደፊትም የሚኖር ኦሜጋ ነው። በዚህ በሶስትነትና አንድነት በሚመለከው አምላካችን እግዚአብሔር ላይ ሌላ አራተኛ ደርበን የምናመልከው አንድም ፍጡር የለም። አንድም ፍጡር የለም። እንኳን ቅዱሳን ሰዎች እንኳን ቅዱሳን መላእክትን የክርስቶስ እናት የሆነችው ድንግል ማርያምን እንኳ አራተኛ ደርበን አናመልካትም። ከአምላክ የበለጠን ቦታ ሰተናት አናቅም። ሁልጊዜ ቅድስት ቤተክርስቲያናችን እንደምትለው እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ነገር ግን ከፍጡራን በላይ ናት። ለምን ስንል ምክንያቱም እርሷ አምላክን ለመውለድ የተገባች ነችና። በጣም ወደውን ፓርት ልበልላችሁ። ቅዱስ ኤፍሬም በውዳሴ ማርያም ላይ ምን ይላል መሰላችሁ? ይእቲታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች አለ? ማደሪያ ሆናለችና። ስለዚህ ኦፍኮርስ እናታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ናት እንላለን። ከፍጡራን ሁሉ በላይ እኛ እዚህ ዓለም ላይ ያለን ፍጥረታት በአጠቃላይ በጾም በጸሎት በተጋድሎ ኖረን እንደ ጴጥሮስ መሆን እንችላለን፣ እንደ ጳውሎስ መሆን እንችላለን፣ ብርሃን ዓለም እንደተባለው እንደነ ቅዱስ ቶማስ መሆን እንችላለን። ክርስቲያኖች እንደ አቡነ ተክለ ሃይማኖት፣ እንደ ገብረ መንፈስ ቅዱስ፣ እንደ ሌሎች ቅዱሳን ሁሉም ሰው መሆን ይችላል። በንጽህና ሕይወት ተመላልሶ ክርስቶስን ገንዘብ አድርጎ የቅድስናን ሕይወት ገንዘብ አድርጎ ሁሉም ሰው እዛ የቅድስና ደረጃ ላይ መድረስ ይችላል። ዓለም እንዳለ ቢጨፈለግ ግን ማንም ድንግል ማርያም መሆን አይችልም። ምክንያቱም አምላክን ለመውለድ የተገባች ብቸኛዋ ፍጥረት ማናት አልኳችሁ? ማርያም ናት። ስለዚህ ኦፍኮርስ ለእናታችን ለቅድስት ድንግል ማርያም ከፍጡራን በላይ ነች ብለን ክብርን እንሰጣለን። በቃ ባጭሩ እሷ አምላክን ለመውለድ የተገባች ስለሆነች። እንዲህ ስንል ግን አምላክ ነች እያለን አይደለም። ቅድም እንዳልናችሁ በሶስትነትና በአንድነት የሚመለከውን አምላካችን እግዚአብሔርን ነው የምናመልከው። አንድነቱ ሶስትነቱን ማይጠቀልል፣ ሶስትነቱ አንድነቱን የማይከፋፍል ጥንት የነበረ አልፋ፣ ዛሬም ያለ ወደፊትም የሚኖር ኦሜጋ እርሱን ብቻ ነው የምናመልከው።